አንደኛው አሰላለፍ ከወያኔ ከሻቢያ ጋር ሆኜ አማራን አድናለሁ ብሎ አሰበ። ያ ደግሞ አደጋ ነው። ስለዚህ ህዝቡን አደጋ ውስጥ መክተት አንፈልግም ብሎ ያሰቡ ደግሞ ተደራድሯል። በቃ ይሄ ልክ ጌታቸው ረዳ የያዘው አቋም። አሁን ጌታቸው ረዳ የትግራይን ህዝብ ከብልጽግና ጋር ሆኜ ልጠቅም እችላለሁ ብሎ የራሱን አመለካከት ይዞ ገብቷል። አሁንም እኮ ትግራይ ማህበረሰብ እያገለገለ ነው አይደል? ጌታቸው ረዳ እጅ ሰጣን አይደል? ስምረት የሚባል ፓርቲ መስርቶ ወልቃይት ተደጋግሞ እየሄደ ወደ ወልቃይት የተፈናቀሉት ይመለሱ እያለ ፕሬሸር የሚያደርገው ከደብረ ጽዮን በላይ እኮ እሱ ነው። ስለዚህ ይሄ የአቋም ልዩነት ነው፣ የተፈጠረ ነው። ይሄ ደግሞ በፖለቲካ ውስጥ ደግሞ ያለ ነው። በትግል ውስጥ ደግሞ ያሰላለፍ ልዩነት ይፈጠራል። በዚህ ደግሞ ሰዎች ወደዚህ ውስጥ ሊገቡ ይችላሉ። ኦኬ እንጂ አሁንም ቢሆን እነዚህ ሰዎች ልባቸው ከአማራ ህዝብ የራቀ ሰዎች ናቸው እያለ ነው። ኦኬ እና ለምን ሰደን ሊወሰኑ የወሰኑበት ምክንያት ነገሩ በጣም ጠንክሮ መጣ። ያ ነው ምክንያቱ። ሰው በዛ ይያዝ እና ዝም ብሎ ብልጽግናዎች የተደራደሩ ስለጠነከሩ ነው። እነዚህ የተደራደሩት እኮ የዓላማ ልዩነት ስለተፈጠረ ነው። ከሌሎቹ ጋር ዓላማ ልዩነት ያሰላለፍ ለውጥ ሲፈጠር ምንም የምታደርገው ነገር አሰላለፍ እኮ ያሰላለፍ ለውጥ ሲመጣ አማራጫችን የቱ ይሻላል? እንደ አዲስ ሌላ ድርጅት መስርተን ከምንታገል ወደ ብልጽግና ገብተን ይሄን ኃይል እኮ የብልጽግናን አርማመንት ተጠቅመን መተነው ከዛም ብልጽግና እንመታለን ብሎ የራሳቸው ካልኩሌሽን ሰርተው ሊገቡ ይችላሉ። ዊ ዶንት ኖ እነሱ ምን አስበው እንደመጡ ገብቷል። ግን እነሱ በአሰላለፍ ልዩነት ነው። ለምሳሌ ሻቢያና ጀብሃ፣ ለምሳሌ ጀብሃ ኢስላሚክ እንቅስቃሴ ነው። እስላሞችን ነፃ አወጣለሁ ብሎ ገባ። ኦኬ ትግል ወጣ። የሻቢያ ኃይል ደግሞ የክርስቲያኖች እንቅስቃሴ ነው። የእስላም እንቅስቃሴን በኤርትራ እንሰብራለን የሚል ነው። አብዛኛው ጀብሃ ተበተነ። የተበተነበት ምክንያት ሞር ክርስቲያኑ እየገባበት ሲመጣ ትግሉ ላይ የጀብሃው ኤግዚስተንስ ዛጋ ኪሳራ ሆነ ማለት ነው። ጥለው ወጡ። ሁሌም ቢሆን ያሰላለፍ የመንገድ ለውጦች ሲመጡ የሆነ አቋም ላይ ሰዎች ይገኛሉ። ኦኬ አሁን ጌታቸው ረዳ እነ ደብረ ጽዮን የሚሄዱበት አካሄድ ለትግራይ ህዝብ አደጋ ነው ብሎ ሲያስብ ከብልጽግና ጋር ብሬ ብሰራ ህዝቤን ጠቅማለሁ ብሎ አስቦ እየሰራ ነው፣ አምኖበት ማለት ነው። ስለዚህ ይሄ ያሰላለፍ ልዩነት እንጂ ተሸንፎ አይደለም እጅ የሰጡት። አንድ ሰው ተዳከመ የሚባለው ለድርድር ብቁ ሳይሆን ሲቀር ከፋኖ በጣም ሽራፊ፣ አሁን ከፋኖ ተደራድሩ የሚባሉት ራሱ ቁጥራቸው በጣም ትንሽ፣ ሽራፊዎቹን እንኳን በኢጋድ በኩል ነው ተደራድሮ መንግስት ከነሱ ጋር ለመለቀቅ። አንድ ጥያቄ ጠይቅ። ለምሳሌ ለመደራደር የሆነ ነገር መያዝ አለባር፣ የሆነ ለቨሬጅ ሊኖር ይገባል። መንግስት ያለው አንተ የሌለ፣ አንተ ያለ መንግስት የሌለው ማለት ነው። ለምሳሌ እኚህ ሰዎች ተደራደሩ፣ ጡንቻቸውን አፈርጥመው መንግስትን አስጨንቀው ወይም ደግሞ በአንድ ጠረጴዛ ላይ እንዲመጣ አድርገውት ምናምን ስትል ምን ይዘው ነው? ላይ እኮ ተፈራርመዋል እኮ ደጋግሞ ተፈራርመዋል። እሱማ ተፈራርመዋል። ይሄን ደግሞ ኢጋድ ይሄ ተፈጻሚ እስኪሆን እነዚህ ይሄን ካደረጉ ኦኬ፣ እነዚህ ደግሞ ይሄን ካደረጉ ኦኬ፣ በዚህ ደረጃ መንግስትን ማስጨነቅ ከቻልክ ታዲያ ሌሎቹ በሰላማዊ መንገድ ለምን እንደዚህ ተደራድረው ዋና ዓላማቸው ለምን አሳኩ ታዲያ? እነዛማ ቶታሊ ይኸውልህ፣ አሁን እኮ እነዛማ ቶታሊ አብይን ብናስወግዶስ የሚለው ላይ አሰቡ። እነዚህ ደግሞ አንተ ከየትኛው ነው የነዚህ ትክክል ነው የምትለው ወይስ እንደዛ ነው? እኔ አማራ ህዝብ ሶስተኛ አደረጃጀት መፍጠር አለበት። ከወያኔ ጋርም ተሰርቶ ከብልጽግና ጋርም ሰርቶ አቅደው ማለት ነው። በፊት ወያኔን ለመምታት ከብልጽግና ጋር ተሰልፈናል አይደል? እንደ ህዝብ ታግለን ወልቃይት ራያ አስመልሰናል። ደግሞ አብይን ለመምታት ደግሞ ከወያኔ ጋር መሆን ማለት ዝም ብሎኛ የካራምቡላ ኳስ ሆነን ማለት። ስለዚህ ተደራድረው ከገቡት አሁንም ካሉት ሌላ ሶስተኛ ፋኖ ያስፈልጋል ምትለው? አዎ ትክክለኛ ህዝባዊ ምንድነው ራሱ ሲስተሙ እንዴት መሰል እንደ ጥሎ ማለፍ ነው። እየጣለ ሄዳል። ለምሳሌ በትግሉ ላይ በቃ ይህን ድርጅት መፍጠር ሶስተኛ ድርጅት ፈጥሮ መታገልን እንደ ዳገት ያዩ ሰዎች አሁን ላይ ወደቁ ማለት ነው። ወደ ድርድር መጡ። ኦኬ ሁለተኛው ኃይል ደግሞ ወያኔ ወደ አማራ ትግሉ ስትገባ የአማራ ህዝብ ያን በሽታ ነጭ ደም ሴሎች ለመከላከል ወጥተው ብዙ ነገር ያደርጋሉ አይደል? የወያኔን ፖለቲካ ልክ እንደዛ ነው። የአማራ ህዝብ መልሶ ይከላከለዋል ያኔ። ስለዚህ እና አርበኛ ዘመነ ካሴን የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አድርጎ የመረጠው አደረጃጀት ከወያኔዎች ጋር የሚሰራ ስለሆነ ተቀባይነት የለውም በእናንተ በህዝቡም ተቀባይነት የለውም። ገና ከመፈጠሩ ብዙ ተቃውሞ ያጋጠመ ከአንዱ አመራር እንዲያውም እስክንድር ነጋ ራሱ ጥሎ የወጣበት ነው አይደል? ከዚህ በኋላ ሌሎች በቅርቡ ጥለው የሚወጡ እንዳሉ እናውቃለን። ብዙ ማለት እስክንድር ማስተካከያ ቴዲ እስክንድር አልወጣም።
ስልጣን አልተቀበለም እንጂ ስልጣን አልቀበለም የፖለቲካ ቢሮ አባልነት አንዴ ልጨርሳ ያው ይሄ በፖለቲካ ቋንቋ የዋና አማራዎች እንደራሳቸው ነው ፖለቲካውን ይሄ በፖለቲካ ቋንቋ ነው ማሳሳት ነው። ቴዲ አንተ ማስተካከል አለብህ። አልወጣም እዛ ውስጥ ትግል ውስጥ ነው ያለው። ትግል ውስጥ ነው ያለው። ይቅርታ ብሎ ድጋሚ ተመልሷል። አይ እንደዛ ያለው እንደዛ ሳይሆን ልንገርህ ያለው እሱ ይሄንን በቃ የሰጣችሁኝ ስልጣን አልቀበልም እንደ አንድ ተራ አባል ግን ተራ ፋኖ ነው ለአማራ ህዝብ ከትግሌ አልወጣው ገብቷል። አሁን ለምሳሌ ይሄን ስልጣን አልፈልግም ከድርጅቱ ወጥቻለሁ ሲልህ ከትግሉ ወጣ ተደራደረ ምናምን ብሎ ስሙን ሊያጠፉት ስለሚችሉ ትግል ውስጥም አለሁኝ ነው ያለው። ስለዚህ ይሄ አደረጃጀት እናንተ ማትቀበሉት ከቲፒኤልኤፍ እና ከሻቢያ ጋር ስለሚሰራ ከቲፒኤልኤፍ እና ከሻቢያ ጋር ደግሞ የሚሰራ የአማራን ችግር ሊፈታ አይችልም ብላችሁ ስለምታስቡ ቲፒኤልኤፎቹ የመጡት ወልቃይትን ለመውሰድ ነው። ኤርትራውያኖች ደግሞ ትግራይን ወልቃይት ላይ ያጣ። ስለዚህ አዲስ ወደ ገደለው ስለመጣ ሰጣሉ በቂ ሌጋ ከነዚህም ከነዛም ያልሆነ አዲስ ፋኖ አደራጅታችሁ ጨርሳችሁ አደራጅተን ጨርሰናል ሳይሆን አሁን ብዙዎቹ ከላይ ያሉት ሰዎች ያልተረዱት ነገር ሶስተኛው ኃይል ነው ዋናው ኃይል የሚታገለው ጥይቱን ተኩሶ ጠላት የሚመታው ኃይል እኛ ሶስተኛ ኃይል የምንለው ድሮም የነበረ ነው። በይሉንታ በምን እስካሁን ድረስ ከላይ ያሉት ከዚህ በፊት ሲኒየር የሆኑት ይምሩ እያለ ቦታ የሰጠ ነው። እሳት ውስጥ ሲማግዱት ችግር ራሱ አስፈንጥሮ ያወጣዋል። ኦኬ ለምሳሌ አሁን የትኛውም አይነት አመራር በዓላማ ልዩነት እየወጣ ነው። አሁን እስክንድር ባይዘ ሂስቶሪካል የሆነ ወሳኝ ስራ ሰርቷል ለራሱ እንደግለሰብ እና ያው ፖለቲክስ ነው። በሆነ በኩል ፈርፍረ ተገባለው ወይ በሆነ በኩል ፈርፍሮ ይወጣል። ከዛ በኋላ ሌላው ይከተላል። ትልቁ ነገር የመጀመሪያውን ጥይት መተኮስ ነው ከባዱ። የመጀመሪያውን ጥይት እስክንድር ተኩሶታል። ምንድነው ይሄ ድርጅት እስክንድርን ባይወጣም የራሱ የአማራ ህዝብ ራሱ ይሰብረዋል። ኦኬ ምክንያቱም ምንም እኮ አፍጥጦ ይመጣል እኮ አፍጥጦ መሳሪያ ይዞ ወደ ወልቃይት መዝመት ይጀምራል። አፍጥጦ ወደ አማራ መሬት ይዘምታል። አፍጥጦ አማራ መሬት ላይ ጦርነት ለማድረግ ጥረት ያደርጋል። ያኔ አማራ ህዝብ ይመተዋል። ይገትሚ ራሱ ፋኖ ደግሞ የአማራ ህዝብ ጋር ሊዋጋ አይችልም። ያኔ ፋኖ ራሱ ጥፍ ይላል ማለት ነው። ስለዚህ ከላይ ያሉት ሰዎች ይኸውልህ ቅድም እንዳልኩ ለምሳሌ የተረገዘ ልጅ መወለዱ አይቀርም። አንድ ሴት ከባሏ ውጭ ከሌላ ሰው ብታረግዝ ልጁ ሲመጣ አባቱ ማን እንደሆነ መታወቁ አይቀርም። ኦኬ በእርግዝና ወቅት አባት ነኝ ብለህ ምናምን ልትንከባከብ ትችላለህ። አሁን አዲሱ ድርጅት ምናምን የሚደግፉ ሰዎች እዚህ ያሉት እንደዛ ናቸው። ነገር ግን ይወለዳል ይሄ ልጅ ቅርብ ጊዜ ማለት ሲወለድ የህዋት ኃይል የኤርትራ ኃይል ሆኖ ይመጣል። ለአማራ ህዝብ ስጋት ይሆናል። ያኔ አማራ ህዝብ ያጠፋል። የአማራ ህዝብ ሊያጠፋ ሲመጣ ግን ሪሉ ፋኖ ከአማራ ህዝብ ጎን ሆኖ ያጠፋል። ራሱ ወያኔ ይመተዋል። ኦኬ ያኔ ትክክለኛው አማራ ይሄ ሶስተኛው የምንለው ኃይል በችግር ውስጥ ይወለዳል ማለት ነው። መሪዎቹ ይታወቃሉ። የሶስተኛው ይታወቃሉ። ለምሳሌ እነ ደረጀ በላይ፣ እነ ዝናቡ ልንገረው፣ እነ መከታው ማሞ፣ እነ ፍቅሩ ምናምን እነዚህ ትክክለኛ ጠላትን ጥይት እርሳስ ተኩሶ የሚመቱት ማለት ነው። ሌላው በሙሉ ፖለቲከኛ ነው። ኦኬ አንዳንዱ ሱዳን ሆኖ ድርጅት የሚፈጥር አለ። አንዳንዱ ትግራይ በየቀኑ እየተመላለሰ ድርጅት የሚፈጥር አለ ምናምን። እንደዚህ አይነቱ ይመታል በራሱ ጊዜ። ራሱ ስማቸው ማን ነው? ሶስተኛው ስማቸው ማን ነው? ስም አላቸው የላቸውም? ግን ይኸውልህ እነዚህ ሶስተኞቹ ሲኒየሮች ስለሆኑ ሌሎቹ በይሉንታ እሺ ብለዋል። ግን የጦሩ ባለቤት እነዚህ ናቸው። ለምሳሌ ዘመነ ጦር የለውም። ዋናው የጦሩ ባለቤት ዝናቡ ልንገረው ነው። ኦኬ ምሬ ጦር የለውም። የሱ ጦር ትንሽ ነው፣ ቆቦ ላይ ነው ያለው። አብዛኛው ጦር ያለው ላስታ ነው። የላስታ ልጆች ናቸው። ትልቁ ጦር ያለው ላስታ ነው። ኦኬ ወደ ደቡብ ወሎ መጠነኛ አለ። አብዛኛው ወደ ሸዋ ብንሄድ ትልቁ ጦር የመከታው ነው። ኦኬ የትም ቦታ ብንሄድ ጎንደርም ብንሄድ እነ ደረጀና እነ ሀብቴ ናቸው ባለቤቶቹ፣ የጦር ባለቤቶች። እነዚህ በይሉንታ ዝም ብለው እንደ ገፎ እየተገፉ እየሄዱ ነው። መጨረሻ ግን ሲቹዌሽኑ እጃቸውን ይጠመዛቸዋል። ኦኬ ወይ ከወያኔ ጋር ሆነው ይሞታሉ ወይ ሶስተኛው ኃይል አሁን እኔ እኮ ግልጽ የሆነ እኮ አሁን ሰው አንድ ህዝብ አንድ የሚሆነው መታገያ አጀንዳው ሲገባው ነው። ለምሳሌ እኔ ከጎን የምሰለፈው የምታራምደው የመታገያ አጀንዳ ሲገባኝ ነው።
በጋራ ጠላት ተሰልፈን። እሺ አሁን እናንተ ለምሳሌ ሶስተኛ የሚላቸው ሰዎች እኮ አሁን ነመከታው እና ሀብቴ እኮ አሁን የተመሰረተው ድርጅት ምክትል ሊቀመንበር ናቸው። ከየት እንደሚያመጣው አርበኛ መከታው ማሙ ተቀዳሚ ምክትል ሊቀመንበር ነው። አርበኛ ደረጃ ቆይ በጊዜ ባንክ ማለት ነው። ላኪላል ጠይቀውና ወደ እናንተ መጣለሁ። አሁን የኔ ጥያቄ አሁን ሶስተኛው ኃይል 4 ኪሎን መቆጣጠር ነው ወይስ ክልሉን መቆጣጠር ነው? ሶስተኛው ኃይል 4 ኪሎ መቆጣጠር ነው። 4 ኪሎ መቆጣጠር ነው። ሶስተኛው ኃይል 4 ኪሎ መቆጣጠር ነው። ይሄኛው ኃይል እኮ የነዘመነም ኃይል እኮ 4 ኪሎ መግባት እንዳይመስል። ኦኬ አላማው እሱ አይደለም። ከሆነለት ከኤርትራ ከትግራይ ጋር ሆኜ ኢትዮጵያ ላይ ፓወርፉል ሆኜ እወጣለሁ አንደኛው ነው። አገርም ማፍረስ ድረስ ሊሄድ ይችላል። ሁለተኛው ደግሞ መደራደር ነው። ቢኮዝ አገር ማፍረስ ድረስ ሊሄድ ይችላል። ኦኬ መድኃኒዓለም ባላችሁበት ያጥፋችሁ። ሀገር ለማፍረስ ዶንኬር ነው የለም። ቴዲ ቲክታክ ላይ ነው ያለው። ኧረ ሀሳብ ሀገር ለማፍረስ ብለህ እኔ መድረክ አልሰጣችሁም ነው። ሀገር ልታቀና ሀገሬን ከፍ ያኪላ ወሬ ነው እንጂ ያው ማን ይቀበል? ኧረ እኔ ሀሳብ እኔ እኮ የለም ላፈርስ ያልኩት እኮ የሚያፈርስ አይላለን ያልኩት ኖ ብትችል ሀገራችንን ከፍ ልታደርግ አሁን ካለው የተሻለ ስርዓት ልተክል ነው እንጂ ሀገር ለማፍረስማ እኮ መደራጀት አይጠበቅም። እና ቆይ ልጠይቅ፣ ኤርትራ ታዲያ ምን ልታደርግ ነው የምትመጣው? ማንም ኤርትራ ኢትዮጵያ ምን ልታደርግ ነው የምትመጣው ይመስላል እኮ ትሞክርና ገነባ ነው ታዲያ። ከኤርትራ ጋር አንድ ሰው ከተሰለፈ ኤርትራ ሀገር ናት። አንድ ሰው ከኤርትራ ጋር እናንተ ግን ሀገር ውስጥ ያላችሁ ታጋዮች ናቸው አይደል? የአማራን ህዝብ እኮ ችግር እኮ ቀርፋለሁ ብለህ ችግር ለዚህ ነው እኮ ቴዲ ግን እኔ ለአንተ ጥያቄ አኪላ ከግብጽ ጋር እቆማለሁ ያለ ሰው እኮ ነው። ስለምንድን ነው እኔ ታጋይ ስላልሆንኩኝ በምሰጣችሁ ደቂቃ አኪላን ከፈለጋችሁ በፖለቲካ አፈር ከድሜ ታበሉታላችሁ። እኔ ግን ማስተካከያ እንዲሰጥ ነው እዚህ ጋር ማዋራችሁ መድረክ መሰጣችሁ። አገሬን አፈርሳለሁ ስትሉ ላራግብ አይደለም። ለዛማ ተባባሪ መሆን አልፈልግም። ይሄማ የመጨረሻ ነውርነት ነው። የምትመጣው ኢትዮጵያን አሁን ያለችበትን ኢትዮጵያ አትወዳትም፣ ለማስተካከል ነው የምትመጣው። አሁን ያለችው ኢትዮጵያ ተዳክማለች፣ በዚህ መንገድ ነው መጠንከር ያለባት ብለህ ለማጠንከር ነው የምትመጣው። ለማፍረስማ ማይ ፍሬንድ መታገል እኮ አይጠበቅብህም። ምን ያደርጋል ለመታገል ለአገር እኔ ደግሞ አፈርሳለሁ ያልኩህ አሁን የመጣው የህወሓቴ ጽምዶ ጋር ምናምን ሆኛ አመራር ሆኜ ብሎ 5 እና 6 ሰዎች በራሳቸው ካልኩሌሽን በብር በምን ለምሳሌ ቅድም ተነስቷል እንትና ሀብቴ ወልዴ ፋኖ ሀብቴ ወልዴ የእስክንድር ምክትል ሆኖ አፋድ ውስጥ ነበር፣ ግን አፋድን ጥሎ ሄዷል። ኦኬ ዛሬ እዚህ ድርጅት ውስጥ ያሉ ቅድም የጠቀስኳቸው በስም ይህን ድርጅት ጥለውት መውጣታቸው አይቀርም። ኦኬ ይህን ደጋግመን ድሮ ተናግረን ሆኗል፣ አሁንም ተናግረን ይሆናል። ኦኬ ጥለው መውጣታቸው አይቀርም። ቢኮዝ አቋማቸውን ስለምናቅ ማለት ነው። የሚሞቱት ምን የሚሉት እነሱ ናቸው። መቀሌ እኮ አይደለም ያሉት፣ ወይ ሱዳን አይደለም፣ ወይ ኤርትራ አይደለም ያሉት። ኦኬ ይሄኛው ግን ኃይል የሳውዲን ገንዘብ እየተቀበለ ሳውዲ ገንዘብ ሰጥተው የኤርትራና የህወሓትን ኃይል ይዤ ኤርትራ ናት እና ህወሓት አንድ ላይ ሆኖ አንድ ፋኖ አንዱን ቶሎ በሏለች። መሳሪያ የሚሰጣቸው ገንዘብ የሚሰጠው አንድ ከሆናችሁ ነው ብላ ተሯሩጦ የሚጣሉ ሰዎች ሳይቀር አንድ ድርጅት መሰረትን አሉ። የአማራ ህዝብ ለረጅም ጊዜ አንዱን እያለ ሲጠይቅ ያልሆኑ ግለሰቦች ማለት ነው። አሁን ከነሱ ግለሰቦች የሚመጣው አዲሱ ሰዓት ይበላቸዋል። ይህ አዲስ አንድ ልጨርስ መሀል ስለገባ እሺ እንዳይቆራረጥ ማለት ነው። እና ትግል ማለት ያው ካስኬዲንግ ነው። ከሆነ ሌቭል ወደ ሆነ ሌቭል ነው የምትሄደው። አሁን ያለው ኃይል ዘመነ እኮ ያለው ሱዳን ነው። ሳምረ የሚባል ሱዳን ነው የሚኖረው። አዎ ሱዳን ነው ያለው። የለም ምን ያደርጋል ሱዳን የሚኖርበት ካምፕ ሳምረ የሚባል የትግራይ ሰራዊት ማይካድራ ላይ አማራዎችን ጨፍጭፎ የሄደ ሰራዊት ነው አጅቦት የሚንቀሳቀሰው። ኦኬ ወደ ኤርትራ የሚወስደው ያ ኃይል እና ዱ ዩ ቲንክ ይሄ ኃይል ጋሆኜ አማራ ህዝብ ይቀበላል? አይቀበልም። እውነታውን እስኪ ነው። አሁንም የሚጠረጥረውን ጠርጥሮ ጥግ ጥግ ይዞ ነው ሰው ቆም ብሎ ነው እያያለው። ሶ ምሬ ደጋግሞ መቀሌ ነው የሚመላለሰው። አብዛኛው ተተኳሽ ከመቀሌ ነው የሚመጣው። ኦኬ አንዳንድ ሰራዊቶች መቀሌ ሁሉ የሚገኙ አሉ። ሶ እነዚህ ኃይሎች የአማራ ህዝብ ራሱ አይቀጡ ቅጣት ይቀጣቸዋል። ኦኬ ያ ሲመጣ ነው ይሄ ሶስተኛው ወዶም ሳይሆን ተገዶ ሶስተኛው ትክክለኛው አማራ አደረጃጀት ይወጣል ማለት ነው። ቴንክ ዩ። ሶስተኛውን ኃይል የአማራ ህዝብ ይቀበለዋል። እነዚህን
ዋና አማራዎች ናቸው። ክብራትና ክብራት አማራ አይደሉም ልትለኝ አትችልም። ኢንፋክት እዚህ ሶሻል ሚዲያ ላይ በቪዲዮ ከማይታዩ ሰዎች መካከል በቪዲዮ የሚታዩ ናቸው። አማራ አይደሉም። ፎቶውን ቪዲዮውን ውሰድና ይሄ ልጅ የማን ነው ብለህ ጠይቅ። በቪዲዮ ይታያሉ። አንዳንዶቻችሁ አማራ አይደሉም መስማት የምትፈልጉትን ሲናገሩ አማራ ይሆናሉ። መስማት ማትፈልጉትን ሲናገሩ አውቶማቲካሊ አማራነታቸውን ትፍቃለህ። በቪዲዮ የሚታዩ ናቸው። ምን ላድርግ ነው? የሰው ልጅ በቪዲዮ ከታየ ምን ታደርጋለህ? አሁን ለምሳሌ እኔ የማንኪያ ብሔር ተወላጅ ነኝ። ኦኬ የማንኪያ ብሔር ተወላጅ አይደለም። ቪዲዮውን ውሰድና ጠይቅ። ይሄ ልጅ ብሔሩ የት ነው ምናምን ብለህ ጠይቅ። ተደብቄ ባወራ ኦኬ። ለማንኛውም ይመቻችሁ። ታፕ አድርጉ። ቴዲ ባይሆን ይህን ቃሌን ያዝ። እዚሁ ቤት በጣም በጥቂት ወራት ውስጥ በጣም በአጭር ወራት ውስጥ ይሄ ድርጅት ፈርሶ እኔ በዛ ላይ ሀሳብ ለመስጠት እመጣለሁ። ይሄ አሁን እነ አርበኛ ዘመነ ካሴ የወያኔ ድርጅት ፈርሶ እኔ እመጣለሁ ድርጅት ነው የምትለው። እሺ ሌሎች አማራ ልጆች ምንቱን እንሰማለን። እንደ አንድ አኪላ እንደ ዋና አማራ ሀሳባቸውን ትሰማላችሁ። ካልተመቻችሁ ደግሞ ወደ ተመቻችሁ ትሄዳላችሁ። ይሄ የኛው ጉድ ነው። ክልል 3 ውስጥ አማራ ክልል ውስጥ ያሉ የፋኖ ኃይሎች እንግዲህ ሶስተኛ ሀሳብ አለ። የመጀመሪያዎቹ መደራደር ያስፈልጋል ብለው በሰላማዊ መንገድ ለመታገል ገብተዋል። ባርጌኒንግ ፓወራቸውን ስላጠናከሩ ነው ብሏል። እነዚህኛዎቹ ደግሞ ከሻዕቢያና ከቲፒኤልኤፍ ጋር የሚሰሩ ናቸው፣ ሀገር ለማፍረስ የሚመጡ ናቸው ብሏል። ትክክለኛው ፋኖ ሶስተኛው ኃይል ነው። ስም የላቸውም። ኢንቪዚብል ፎርስ የሚባለው ማለት ነው። ክብራትና ክብራት አማራ አኪላ ትንታኔ እሱን ያለ እንግዲህ ብዙ ሰዎች የሚደግፉት አሉ፣ ብዙ የሚቃወሙት አሉ። እናንተ መርጣችሁ ትሰማላችሁ። ወደ ኮልሚ ማሜ እንሄዳለን። ኦኬ ሰላም፣ ድምጼ ይሰማል? ቴዲ ይሰማል። እሺ አመሰግናለሁ እድሉን ስለሰጠኝ። በመጀመሪያ ከአጀንዳ ልጀምርና በሚገርም ሁኔታ ተደራድረው ነው እንጂ እጅ ሰጠው አይደለም ምናምን ነገር። ያው ትንሽ እኔ ከሌሎች ለየት ያለ ነገር እንትን ልል እችላለሁ። ምክንያቱም ትላንትና ያው አሁን ተደራደሩ የሚባሉ አካላቶችን በቅርበት አውቃቸው ነበረ። ላይክ ደጋፊ ነበርኩ የድርጅቱ። ግን ባለፉት 1 ዓመታት ስንታገላቸው የነበሩ የአፋሕድ ድርጅቱን ወደ ብልጽግና ጠቅልሎ ለመውሰድ እንትን ሲሉ የነበሩ እዚህ ጋር ወንድማችን አሁን ደግሞ ተደራድረዋል የሚለን አካል የነሱ ሰፖርተር ሆኖ አጌንስት ከኛ አቁሙ ድርጅቱ ወደ ብልጽግና እንዲሄድ የራሱን ሚና የተጫወተ ሰው ነው። ለዛ ነው አሁን ደግሞ ላይክ ተንከረፈው እጃቸውን ሰጠው በሚገርም ሁኔታ ኢማጂን ተደራደሩ ኢጋድ ምናምን ባሉበት ምናምን ተባለና የት ቢያንስ ቲፒኤልኤፍ ፕሪቶሪያ ላይ መሄድ ባይችሉ ታንዛኒያ እንደሆነ መሄድ አልቻሉም። ቁጥቋጦ ስር ማለት ነው በሚያስቅ ሁኔታ። እናም አሚኮ ላይ ማስረሻ ሰጥ የሄደ ጊዜ ተደራደርን ተፈራረምን ተባለ። ምን እንደተፈረመ አልታየም። ደግሞ ትላንትና ኮሎኔል ፈንታው ማቤ ሲሄዱ ተፈራረምን አለ። እንዴ ቼክ ነው እንደሚፈራረሙት? አንድ ድርጅት አፋሕድን ይዘን የገባን ካሉ አንድ ድርጅት አንድ ተፋላሚ ኃይል ድርድር በመሰረቱ ሁለት ተፋላሚ ኃይሎች ሰጥቶ በመቀበል ላይ ካለ አይደለ ትላንትና ሲያዋጋቸው የነበረን ጉዳይ በሰላማዊ መንገድ እንትሉ ያንን ደግሞ እንዲጸና የህግ ማሰሪያ ነውና ማስረሻ ሲሄድ የሚፈረም ኮሎኔል ፈንታው ማቤ ሲሄድ የሚፈረም ሌላ ደግሞ ነገ አበበ ሲሄድ የሚፈረም እንደዚህ ያለ ፖለቲካ ድርድር አለ ወይ ነው ጋይስ? ሂዱና አዩት። ሲቀጥል ደግሞ ሁለተኛው ነገር አፋሕድ እንደ ድርጅት ይዘን ይደናል ብሎ ማስረሻ ሰጥ የሆነ እንትን ላይ የባህሪን ሚዲያ ላይ ሲያወራ ኢንተርቪው ያደረገ ነገ በሰላማዊ ምርጫ ምናምን እንትን ለማለት ስራ አስፈጻሚ እያዋቀር ነው አለ። ኢፍ ድርጅት ይዘው ከሄዱ ኦልሬዲ ስራ አስፈጻሚ ያላቸው ማለት ነው። አዲስ የሚያዋቅሩት ምንድን ነው? እውነታው ምንድን ነው? ላለፉት 1 ዓመታት አፋሕድን ጠቅልለው ለመውሰድ የብልጽግና ሰርጎ ገቦችና አላማቸውን የሳቱ አካላቶች እነዚህም ሰፖርተር ነበሩ ዋና አማራዎቹ ሞክረው በትግላችን እንትን ብለናቸዋል። ግን የሚያሳዝነው ነገር ከብልጽግና ያተረፍናቸውን ጽምዶ ጨለፈብን ማለት ነው። በሚያሳዝነው ሁኔታ ማለት ነው። አፋሕድ የብልጽግና መሳሪያ እንዳይሆን ያውም ደግሞ የአንድ ሰፈር ኢንተረስት ያለው አካል ነው እና የአማራን የህልውና ትግል ለብልጽግና ስጦታ በመስጠት የሰፈር ኢንተረስትን እንትን ለማለት ነበረ። ያ አልተሳካም፣ ግን እየተንከረፈፉ ሄደዋል። ከዛ በተረፈ ደግሞ ሄደው አንዱ የጎንደር ፋኖ ሄደ ቻይና መሰለችኝ አዲስ አበባ ምናምን እያለ ነበር እና በአጠቃላይ እዛ ጋር ሄደው ትናንትና ለአማራ የህልውና አደጋ ወለጋ ለታረዱት ለተጨፈጨፉት ምናምን ነገር ብልጽግና ነው ብለው ፈርጀው ታግለው ሄደው
በጣም መሽቆጥቆጥ እኔ ለነሱ ነው ማለት እኔ እንደሌላው መጥቼ በሽቄ ምናምን ነገር እንደዚህ ምናምን ይቆረጥ ይፈለጠዋልም ራሳቸውን ገለዋል። ነገ ዳግመኛ እነዚህ አሁን እጃቸውን ያንከረፈው ይሄዱ አካል ከነገ ወዲያ ነገሮች ይቀየራሉ። አሁን ያለው ሁኔታ እንትን ዳግመኛ አማራ ፊት እታገልልሃለሁ ብሎ መምጣት የማይችሉ ራሳቸውን ያዋረዱ ናቸው። የአማራ እናት ማህፀን ለምለም ነው። ያው ታጋይ አይጠፋም የአማራ ህዝብ ነጻ እስካልወጣ ድረስ። በዚህ አጋጣሚ ግን ብልጽግና የሚባለው የወንበዴ ድሩዬ ስብስብ አንደኛ ዛሬ ላይ የሚፈርጃቸው ሀገር ሊያፈርሱ ነው ምናምን እኔ ልማት እያለማ ነው የሚለው ትናንትና እኮ ለኢሳያስ ቀለበት ያደረገለት አብይ አህመድና ብልጽግና እንጂ የኢትዮጵያን የደህንነት መስሪያ ቤት ገልብጦ ለሻዕቢያ ሰጥቶ አሁን ላይ እንደዚህ እንድታምስ ሀገሪቱን ያደረጋት እኮ አብይ አህመድ ነው፣ ብልጽግና እኮ ነው። አንድ ጥያቄ ብቻ ግልጽ መሆን ስላለበት ጋይስ፣ እኔ በተለይ የሚያደምጡ ሰዎች እያደረጋችሁ ያላችሁትን ትግል ከጥያቄዋ በፊት በሄድባት አሪፍ ነበር። እያደረጋችሁ ያላችሁትን ትግል ህዝቡ ማወቅ አለበት እኮ። አሁን የምታደርጉትን ትግል ታጣቂዎቹ ብቻ ናቸው የሚያውቁት ወይ ደጋፊዎቹ ናቸው? ህዝቡ አያውቅም። አንዳንዱ እንደውም ትግል የተደረገ መሆኑንም አያውቅም። አሁን የኔ ጥያቄ አንተ ያለበት ትክክለኛው የፋኖ ኃይል የትኛው ነው? ኮልሚማሜ በምን መንገድ ነው አንተ ያለበት? መጀመሪያ ስሙን ትነግረናል። የትኛው ፋኖ ነው የምትደግፈው? በምን መንገድ ነው የአማራን ህዝብ ጥያቄ እንመልሳለን ብላችሁ የምታስቡት? እሺ እሱን እንትላለሁ። ግን ከዛ በፊት ከይቅርታ ጋር ቴዲ በጣም ሶሪ፣ ከብዙ ጊዜ ነው በኋላ የመጣሁትኝ። አንድ ማስረጃ አለች። ማስረጃ ማቅረብ ይቻላል አይደለም? ተጨባጭ የሆነ ማስረጃ ይቻላል። ቴዲ ይቻላል። ከሚሄድ በፊት ማስረጃ ኦኬ። እንደዚህ እኔም አንደኛው ሰው ስለሆንኩኝ የብሔረሰብ ማንነት ከምቀማው እኔ ብሔረሰብ መቀማት አልፈልግም። ግን ኤኒባዲ እዚህ ጋር 2600 ሰው አለ የራሱን እንትን ማለት ይችላል። ግን አሁን ኢትዮጵያ ሊያፈርሱ ነው የሚመጡት ምናምን የሚለው አካል ትላንትና ለካላረላ አንዳንድ ሾርት የሚሆነው ይችላል። ለማንኛውም ላሳያችሁና ከዛ በኋላ እንትን ትላላችሁ። ኮንክሪት ተጨባጭ በምን ሞራል እንደዚህ እንደሚወራ አላውቅም። ዚያድ ባሬ መሬቴ እስከ የት ነው ያለው? እስከ አዋሽ ድረስ ነው መሬቴ ብሎ የሚዋቅ ታውቃላችሁ። በደርግ ጊዜ እስከ አዋሽ ድረስ ይመጣል። እናግዘዋለን። ምን ችግር አለ? ሊስን አሁን በአማርኛ ነው። ትናንትና ዚያድ ባሬ አዋሽ ድረስ ሆልዳውን ሚዩት አድርግ ራስን ትከላከላል። ችግር የለውም። ያ ትከላከላለህ። ሌላ ሎጂካል የሆነ ማስረጃ አለ ተጨባጭ። ዚያድ ባሬ አዋሽ ድረስ ነው የሶማሊያ መሬት ብሎ ኢትዮጵያ ቆርጦ ሊወስድ ሲል ነበረ። አሁን ዚያድ ባሬ ቢመጣ ሶማሌዎች አዋሽ ድረስ ሀገራችን ነው ብሎ ቢመጡ እናግዛለን። አንድ ያዙ ኖት። ያ ብቻ የኢትዮጵያን ካርታ በኢትዮጵያ የፖለቲካ ሰማይ ስር በሶሻል ሚዲያ ለመጀመሪያ ጊዜ የኢትዮጵያን ጂኦግራፊ ማፕ በአደባባይ ያውም ደግሞ ለሶማሌዎች በእንግሊዘኛ አዳምጡ። ባይዘው ቴዲ ስለ ኢትዮጵያችን ማምን እያልክ ነው። ሀውቱ ከዛሬ በኋላ ይህን ሰው እንዴት እንደምታስገባው እዚህ ቤት አላውቅም። But you guys have like more than thousands of kilometers border with Ethiopia. Hit them from here, where you guys are strong. You guys do not have to act through here. Okay, just hit the enemy, like hit them where it feels, hit them in Valley, hit them in the south parts of Oromia, okay, where it hurts. Here are the Isagis. They will create ፖዞና ድምፁ ይሰማቸዋል? ለእኔ አይሰማኝም። ቆመሃል። ኔትወርኩ ነው የተቆረጠ ድምፅ እኮ ያው ምንድን ነው የተቆረጠበት ጋር ይቆማል። ራስን ትከላከላለች። የግብፁም እኮ አለ አማራ ኪላ ይቅርታ። ኧረ እኔ ጋም አለ እሱ እንኳን። ኧረ መድኃኒዓለም በመድኃኒዓለም ይሄ እኮ ጋይስ ቆይ ተመልሶ ይመጣል። ኢቭን እንኳን አይደለም የኛ ወገን የጠላት ወገን እንኳን እንዲህ ያለ ትንታኔ እኮ በአደባባይ ላይ አይሰጥም እኮ። ኢቭን የጠላት ወገን እኛ እንድንጠፋ የሚፈልግ እንኳን አካል
እንዲህ አይነት ነገር እኮ አደባባይ አይናገርም። አይደለም ከኛ ወገን ለማመን ይከብዳል። አለው ተርፍ ያለው ጋይስ ምንድነው? ጸበ ሰውር ነው ምንድነው እንደዚህ ያደረገኝ? ይቅርታ ጋር ልጨርስላችሁ። ኧረ ጉድ ሶሪ። ምንድነው እንደዚህ ያደረገኝ? ሪፖርት አደረጉብኝ እናንተ ዋና ማረስ ተሰብስባችሁ ምንድነው? ይጨርስ ሉክ ሶሪ አይታይም ቪዲዮ ጋይስ ራፉ ሪፖርት አታድርጉ። አይደብራችሁም እንዴ? ማንም አላደረገም። ሀሳቡን ግለጽ። ማን ሪፖርት ያደርግባል? ወርደ በኮኔክሽን ሪፖርት ላለን እዚህ ስፔሲፊካሊ አንፈልይቶ ሪፖርት የሚያደርግ የለም። አሳይ ኔትወርክ የሰገጤ ወሬ እኮ ይገርም። ሀሳቡን ግለጽ ዝም ብለህ እንዴ። ምን ነክቶ ነው ሰው እየተረጋ ቴዲ ማሰደብ ጀመርክ እንዴ? አዲስ አለ from here are fighting with the Hargeisas. They will populate this area. So if Somalia has to act here, I'm really happy to see no history. Okay. ሶሪ አመሰግናለሁ ቴዲ። ምንድነው ይሄ ትላንትና ይሰማል እንዴ ቴዲ? ይሰማል እኔ ይሰማኛል። ትላንትና በአደባባይ ኦኬ፣ ትላንትና በአደባባይ ይሄንን ሲያደርግ የነበረ አካል ዛሬ ላይ ተገልብጠው እኔ ማንም ሰው እነዚህም በሚፈልገው ነገር መረዳት ይችላል። እና በአማራ ስም በአደባባይ አማራ ያኔ ኢትዮጵያ እና ሶማሊያ ጦርነት ያደርጋል በሚባልበት ጊዜ በአደባባይ እየዞሩ አማራም በአንድ ለማስባል ነው። አሁንም ሶስተኛ አማራጭ ምናምን የሚለው ነገር እንደሚመጣ ስለታወቀ ከአሁኑ ያንን ኃይል ለማጠልሸት ነው። እውነት ለመናገር አሁን የተመሰረተው ድርጅት የአማራ ድርጅት አይደለም። የቲፒኤልኤፍ እና የሻዕቢያን የጽምዶ አጀንዳ የያዘ ነው። የአማራ ህልውና ትግል አሁን አጣብቂኝ ውስጥ ነው ያለው። የአማራ ህዝብ ዋጋ እየከፈለ ነው ያለው። ወደ ብልጽግና መሄድም ወደ ጽምዶ መሄድም ከአማራ አጀንዳ ያወጣል። የአማራ ህልውና አደጋን አጀንዳ የያዘ ሰው ወደ ብልጽግና ወደ ጽምዶ የሚሄድበት አንዳችን ምክንያት የለም እና ትግሉ ይቀጥላል። አንተ ግን ለጠየቀው ጥያቄ አሁን ባለው ሁኔታ ላይ ድርጅት መሰረትን ብለዋል። ከዚህ በፊት ብዙ የተለያዩ ሎጎዎች ይመጡ ነበረ። ላይክ እንደዛ ሎጎ ነው የምናየው። መሰረታዊ የሆነ የአማራን ችግር አጀንዳ በያዘ ሁኔታ የተፈጠረ ኢንቲቲ የለም። ላይክ በሚታይ መንገድ ግን መሰረታዊ የሆነ የአማራን ችግር ለመፍታት ሁለገብ ትግል ይቀጥላል። ብልጽግና እንደዚህ ላይክ አለ አይደለ እንደዚህ በግለሰብ ደረጃ እየተበታተኑ እየተቆራረጡ የሚመጡ ሰዎችን መስመራቸውን የሳቱ አንዳንዶችም ደግሞ ትላንትና ራሱ አሰማርቷቸው የነበሩ በአማራ ክልል ላይ ፋኖን ከህዝቡ ለማጣላት አንተ መደግፈው ፋኖ የትኛው ነው? አሁን የምደግፈው በአደረጃጅ በስም ደረጃ የለም። ግን አሁን ከተመሰረተው ድርጅት ውስጥም እንትን የሚለው ነው ጣለ የሚለው አሁን ደግሞ የተመሰረተውን ድርጅት አንቀበልም ብለው ወደ በረሃ የገቡ አሉ። የድርጅት ስም አልያዙም። እነሱን ሰፖርት አድርጋለሁ። ከዛ ውጭ ትግሉን ነው የምደግፈው። ትግሉን ማለት የትኛውን ትግል? ሁሉም ትግል ነው እኮ ኖ ፋኖ የአማራ ህልውና ትግል አንድ ክፍል እንጂ ፋኖ ብቻ አይደለም። ፋኖ ላይ የተንጠለጠለ የአማራ ህልውና ትግል የለም። ሁለገብ ትግል ነው የሚደረገው። ግልጽ እንዲሆን አሁን ምንድን ነው የምትደግፈው? ገና በይመጣል ቢመሰረተው ነገ በተስፋ ነው የምትጠብቀው ወይስ ካሉት ነው የምትደግፈው? የትኛውን ፋኖ ነው የምትደግፈው? ለእንትን እንዲመች ነው ግልጽ እንድታደርግልኝ ስለፈለኩኝ። አሁን ባለው ደረጃ በስም የለም። በስም የሚገለጽ ምናምን ይሄ ነው ብዬ የምነግርህ የለም። አሉ እንትን የምንላቸው ሰፖርት የምናደርጋቸው አካላቶች አሉ። ድርጅት መስርተው አሁን ባለው ሁኔታ እንትን አላሉ። ትላንትና ሰፖርት አድርገው የነበረው አፋድ ነው። አፋድ በተደረገበት በቲፒኤልኤፍ እና ሻዕቢያ ዘመቻ አንድነት ብለው በምግብ እየታገዙ አፋድን ለማጥፋት ብዙ ሰርተው አልችል ሲሉ የቀረው ደግሞ የብልጽግና ማካል ነበረ። በሁለት በሶስት ጎራ ነበር አፋድ ጦርነት የተከፈተበት። ሰው የተወሰኑ ኃይሎች ወደ ብልጽግና ሄደዋል። ቀሪ ደግሞ ፈርሷል። አፋድ ፈርሷል። ግን ደግሞ እነዛ አካላቶች በተደረገብን በማንነታችን ምክንያት በብሔራችን ምናምን በውስጥም ሽኩቻ ከፈረስክ ተሸንፈሃል። በቃ ሰርቫይቭ ሰርቫይቭ ታደርግ ነበራ። መንግስት በግራ የሚግባብ በቀኝ የሚግባብ አንተም እኮ በትችል እኮ የመንግስት ሰዎቹ ስለመግባት ማለት ነው የምትታገለው።
ያ አሁን ባለው ሁኔታ የቀድሞ አፋድ እንደ ደጋፊም አባላቶችም አዲስ በተመሰረተው ድርጅት ከቲፒኤልኤፍ እና ከሻዕቢያ አጀንዳ አውጥተን ትክክለኛ መስመርና ሲዘዋለን ብሎ የሚያስበው አሉ። ይሄ መሆን የለበትም ብሎ ደግሞ መሬት ላይ ካሉም ወደ በረሃ እየገቡ ያሉ አሉ። ያንን አንደግፍም ብሎ ይቆሙ አሉ። ነገ ከነገ ወዲያ የጋራ አቋም እያዘ ገና እኮ ሂደት ላይ ያለ ጉዳይ ነው። ገብቶሃል አይደለም? የግዴታ ደግሞ ትግል ለመደገፍ የሆነ ተስፋ አይደለም ወረድ ቆይ ሆላ አሁንም እኮ ይሄንን ሁለቱን ወደ ብልጽግና ሄዱ ገና ያልተመሰረተው ይመጣል አሉ። ኦልሬዲ እየታገሉ እኮ ነው። ኦልሬዲ እየታገሉ ነው ያሉት። ገብቶሃል? ኦኬ ለማንኛውም ቴንክ ዩ። ግን በኢትዮጵያ አንድነት ብሔራዊ ጥቅም ምናምን ስትል ስለነበር የኢትዮጵያን ብሔራዊ ጥቅም አለ እንደዚህ መጠየቅ ለመሰለ ቁም ነገር እያሾፈን ያለ ነው ህዝብ ላይ ነው። እኔ የአማራ ህዝብ ችግር አለበት ወይ እስኪ ሰለቻችሁ ድረስ ብዙ ጊዜ ተናግሬያለሁ። ምን ጥያቄ ያለው የአማራ ህዝብ እንደ ህዝብ መከራ ድራማ የተሰራበት ህዝብ ነው። ግን አሁን ከነበረበት ችግር በላይ አሁን የሚደረገውን ትግል ታኮ የሚደረገው ነገር ግን የበለጠ ድራማ ነው፣ የበለጠ መከራ ውስጥ የከተተው ነው። ያ ግን ቴዲ በዚህ አጋጣሚ ከይቅርታ ጋር አንድ ሰው የሆነ አካል ችግር አለ። መጀመሪያ ችግርን አይደንቲፋይ አድርገሃል። ይሄን ችግርን እንዴት ነው ሶልቭ የምታደርገው? እኮ ሌላ እኮ ውስብስብ እኮ ነገር እኮ የለውም። የአማራ ህዝብ ያለበትን ችግር መጀመሪያ ነቅሳ ወጥተሃል። በዛ ዙሪያ ትደራጃለህ። በዛ ዙሪያ ላይ እንዴት ነው ህዝቡ ነፃ የምታወጣው? ወይም ደግሞ እንዴት ነው ፕሮብለም ሶልቭ የምታደርገው ነው እኮ ሌላ ነገር የለውም። አፋባ አፋጉ ምናምን እያልክ የህዝቡ መከራ ነው የሚብሰው ነው እኮ እያልኩ ያሉት። ይሄ ለሁሉም ነው የሚሰራው። ቲፒኤልኤፍ ዛሬ ወደዚህ ከመግባት በፊት ከ8 በላይ ፓርቲዎች አሉ። የትግራይ ህዝብ ችግር ግን እንደምታዩት ነው። ኦሮሚያ ክልል ትላንትናና ሬስቶራንት ውስጥ የነበሩ ምግብ ቤት ሊበሉ የገቡ ምስኪኖች ተገድለዋል፣ ተረሽነዋል በታጣቂዎች እንትን ማለት ነው። አንደኛ የምናደርገው ትግል የኛ ነው ወይ የእናንተ ነው ወይ? እሱ እኮ ነው የምንጠይቀው እንዴ። አንዳንዴ የምናደርገው ትግል የኛ ሊመስለን ይችላል፣ ግን የምናደርገው ትግል የኛ አይደለም። ይሄን ስል በጣም ትክክለኛ ትግሉ ገብቷቸው አማራ ህዝብ ከገባበት ችግር ስለማውጣት የሚያስቡ ቀንና ማታ የሚያለቅሱ አማራ ልጆች የሉም እያልኩኝ አይደለም። ተጠልፈዋል ካልከኝ፣ ተዳክመናል ካልከኝ፣ በማንነታችን በብሔራችን በምናምን ካልከኝ ታዲያ ከአንተ ባላንጣ የሆነ ሰውዬ ታዲያ አንተ ቀጥታ ታዲያ ዝም ብለህ የተራመድክ 4 ኪሎ ስትገባ እንዲህ ነው የጠበቀው? እንዴት ነው? እሱ ብቻ ሳይሆን ህዝቡ ከገባበት ችግር ለማውጣት ሲሪየስ መሆን አለብን ለማለት ነው። ሲሪየስ መሆን አለባችሁ እናንተ። ኮልሚ ማሜን አመሰግናለሁ። ወደ ቅድስት እንሄዳለን። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቀደም ሲል የጠየኳችሁ ጥያቄ ያለ ቴሌግራም ላይ ብዙ ከ20 ሰዎች በላይ ኮመንት አድርገዋል። እናንተም ጻፉልኝ፣ አነባለሁ መጨረሻ ላይ። ቅድስታችን እንዴት ነሽ? እንዴት ነህ ቴዲ? እንዴት ናችሁ? ከላይም ከታችም ያላችሁት እና ምስኪኑ የአማራ ህዝብ የተነገደበት ያው መቼም ደግሞ አልቀርም። አሁን አንዳንዶችን እያዋረደልን ነው። ይሄን ነበር ስንታገር የነበረው። በህዝባችን መሸቀል በጣም ትክክል አይደለም የሚል አንዳንዶቹ እንደውም በድፍረት የሰዎችን ማንነት ይቀሙ ነበርና ዛሬ ስብዕናቸው በፊት ለፊት እየተገለጠ እየወጣ ህዝባችን ላይ ምን ያክል ጨካኞች እንደሆኑ በደንብ እንድናይ እግዚአብሔር ስለረዳን እኔ እውነት ለመናገር በጣም ደስተኛ ነኝ። አንዳንድ ነገሮች ይገለጣሉ በራሳቸው ሰዓት። ከመንግስት ጋራ የሰላማዊ አማራጭን መርጠው ገቡ ስለተባሉት የፋኖ አመራሮች እኔ እነዚህ ሰዎች ወደዚህ ትግል ሲገቡ የአማራን ኮዝ ይዘው ነው የገቡት። በዚህ ትግል ውስጥ ብዙ መከራ ከፍለዋል፣ ዋጋ ከፍለዋል፣ ስም ያላቸው ምናልባትም የኢትዮጵያ አንድነት ችግር ውስጥ በገባ ጊዜ በግንባር ቀደምትነት ሄደው ሀገር እንዳትፈርስ ዋጋ የከፈሉ ሰዎች ናቸው። ዛሬ እነዚህ ሰዎች ትግሉ ውስጥ ቆይተው ትግሉ የትጥቅ ትግል ስታደርግ በየጊዜው የሚመጡት አዳዲስ ነገሮች እያስተማሩ እየተቀየርክ እየገመገምክ መሄድ ስትችል ነው አንተ ለተነሳረበትን ዓላማ ማሳካት የምትችለው እንጂ ከዚህ ቀደም ሲደረግ እንደነበረው በቃ ሂድ ግፋ፣ እዚህ ትገባለህ፣ እዚህ ትወጣለህ፣ ለመገምገም ለመደራደር ነገሮችን ቆም ብሎ ለማየት ለማደራጀት የሚደረጉ ነገሮችን እንዳታይ ተደርጎ ተሸብቦ የሄደበትን ነገር ጥሰው ሲወጡ ስም ልትሰጣቸው አይገባም። እኔ ለነዚህ ሰዎች ትልቅ ክብር አለኝ። ዝም ብሎ ሰዎች አይደሉም። የቻሉትን ሁሉ አድርገዋል። በዚህ ትግል ውስጥ የጎንዮሽ ልፊያዎች ነበሩ፣
ከፍተኛ የስም ማጥፋት ዘመቻ ተደርጎባቸዋል። በጎንዮሽ ውጊያው በጣም ብዙ ያደራጁት ወጣቶቻቸው ሞተውባቸዋል። ከዛ ደግሞ በግልጽ የተናገሩት ነገር አለ። የዓላማ ልዩነት አመጣን አሉ። የዓላማ ልዩነት ሲያመጡ ከዛኛው ግሩፕ ጋር ከምሰለፍ ከዚህኛው ጋር ብሰለፍ የአማራን ህዝብ እጠቅማለሁ የሚል ነው ይዘው የመጡት። ዋይ ለምንድን ነው ይህ ሐሳብ የሚገፋው? ትላንት ጀግናዬ ስትለው ትላንትና ስታወድሰው የነበረው ሰው ይሄ ለኔ አሁን ይሄ የትግል ሰዓት ለኔ ተስማሚ አይደለም፣ ህዝቤንም መከራ ውስጥ ከቷል ብሎ ደግሞ ቆም ብሎ ሲያስብ እሰይ ነው ማለት ያለብህ። ሐሳቡን መቀበል ነው እንጂ ያለብህ እንደ ከሃዲ ተቆጥሮ ኢትዮጵያ ውስጥ የሚፈጠሩ አለመግባባቶችን በሰላም ለመፍታት የሚመጡ አካላቶችን የመግፋትና ሀገሪቷን በተለያየ የጦርነት ቀጠና ውስጥ እየዛቀጠች እንድትኖር የማበረታታት ያክል ነው። አንዳንዶች እንደሚሉት ዝም ብለው አልገቡም። ውይይት አድርገዋል ከመንግስት ጋር፣ በሰላም ለመፍታት ተስማምተዋል ከክልሉ መንግስት ጋር፣ ተፈራርመዋል። የነሱን ሐሳብ የገዙ የፋኖ ትግል እንደሚታወቀው በየቦታው የራሱን አደረጃጀት ይዞ ነው የቆየው። የነሱን ሐሳብ የሚገዙ ከየቦታው ያሉ ከተለያየ አደረጃጀት ያሉ ሰዎች በየጊዜው ወደዛ መጡ። ከዛ ሰላም ስምምነቱ መጣ። ከተማዋን ጎበኙ። ምን ችግር አለ? አዲስ አበባ የነሱም ናት እኮ ከተማቸው ናት እኮ። ትልቁ ጥያቄ የሚሆነው ይዘህ የወጣኸው ዓላማ ላይ ስትታገልበት የነበረውን ነገር በሰላማዊ መንገድ ከመንግስት ጋር መፈጸም ትችላለህ ወይ? ልታሳካው ትችላለህ ወይ የሚለውን እዛ ጋር መጠየቅ ይቻላል እንጂ ለምን አዲስ አበባን ጎበኙ? እነሱ ያልጎበኙት ማን ሊጎበኝ ይችላል? ከተማቸው ሀገራቸው ናት፣ ዋና ከተማቸው ናት። ስለዚህ መጎብኘት አለባቸው። ለምን እንደ አዲስ ነገር ይታያል? ምክንያቱም ኢትዮጵያ ውስጥ ከፌዴራል መንግስት ጋር የተጋጨ መሳሪያ ያነሳ የፋኖ ኃይል ብቻ አይደለም። የህወሓት ኃይል አንስቶ በዛ ሁሉ መከራ ውስጥ አልፎ ስምምነት ከወረደ በኋላ ክልል ውስጥ በተፈጠረው አለመግባባት የዓላማ ልዩነት ሲመጣ እነጌታቸው እኮ አዲስ አበባ ሄደዋል። እነሱ እየጎበኙ አይደለም እንዴ? እነሱ እየሰሩ አይደለም እንዴ? ስልጣንም ይዘው እኮ እየሰሩ ነው። ስለዚህ አፕሪሺየት ነው ልናደርጋቸው የሚገባው። የትግራይን ህዝብ የሚያዋጣው ከፌዴራል መንግስቱ ጋር ተዋግቼ ሌላ ነገር አድርጌ ሳይሆን በሰላም መወያየት የትግራይን ህዝብ እንዲያተርፍ ያደርገዋል የሚል ዓላማ ይዘው የመጡ ሰዎችን ለምን ትገፋቸዋለህ? አየህ፣ የኛ የማህበረሰባችን ችግር በራሱ ሁልጊዜ ሄደህ ግፋ በለው፣ ጦር አንሳ፣ አንተ ተሸንፈሃል፣ ሰነፍነህ ምናምን እያለ በየቀኑ ተጋደል ነው የሚለው ማለት ነው። ስለዚህ እነዚህ ሰዎች በብዙ መከራ ውስጥ ያለፉ የአማራ የቁርጥ ቀን ልጆች ናቸው። ይህ እስከዛሬ የሰሩትን ነገር ዛሬ ከመንግስት ጋር ተነጋገሩ ብለው በአንድ ጀንበር አፈር ማብላት አይቻልም። እነሱ ታሪክ አላቸው፣ ታሪክ ጽፈዋል። ያዩበት ደግሞ መንገድ አለ። ይሄንን ማክበር እንዳንድ ደጋፊ በተለይ ደጋፊ ይገባዋል። ከዛ በተጨማሪ በዚህ ልዩነት ውስጥ እኔ እስክንድር ትልቅ ነገር አስተምሮን ሄዷል። የዓላማ ልዩነት፣ የአሰላለፍ ልዩነት አምጥተናል ያሉት ወደሚመቻቸው ሲሄዱ፣ የአማራ ህዝብ ግን አንድ ድርጅት መፍጠር አለበት ብሎ ያሰበው ኃይል ደግሞ የእሱ ድርጅት የነበረው እንግዲህ እስክንድር ይታወቃል። አብዛኞቹ ወደዛ ሲሄዱ እሱ ግን በልዩነት ውስጥም ቢሆን እኔ የቆምኩለትን ዓላማ ያሸነፈም ቢሆን በድምፅ ብልጫ ብበለጥም አማራ ግን አንድ ድርጅት እንዲፈጥር እፈልጋለሁ ብሎ ደግሞ ሌላ የተሰለፈ ኃይል አሳይቶናል። ስለዚህ አንድ ድርጅት መጥቷል። ይሄ ድርጅት አሁን እንደሌሎቹ የእንትና ነው የምናምን ነው ምናምን ነገራችን ላይ አንድ ሆኖ በአንድነት የመታገል ጽንሰ ሀሳቡ ራሱ ከመጀመሪያ ጀምሮ የእስክንድር ነጋ ነው። በትክክል አማራ ስንል ነበር እኮ አማራ አንድ ድርጅት ያስፈልገዋል አለ። አንድ ድርጅት ደግሞ ሆኖ እንዲመጣ ብዙዎች ለፍተዋል፣ ደክመዋል። እንዴ እስክንድር እኮ ከነበረበት ከሚያምንበት ነገር ወጥቶ ግን አንድ ድርጅት መምጣት አለበት ብሎ ራሱን መስዋዕት አደረገ። ከዚህ በላይ ሀምብልነት የለም። ከዚህ በላይ ለአማራ ህዝብ መቆም የለም። እስክንድር በብዙ ስቃይ ውስጥ እንዳለፈ እናውቃለን። ግን አንድ ድርጅት መምጣት አለበት ብሎ ቆሟል። አንድ ድርጅት ሲሆን እኔ እማየው አንደኛ የአማራ ህዝብ እፎይ ማለት አለበት። የአማራ ህዝብ በሰበባ ሰበብ ጠያቂ በሌለበት ሁኔታ የእናቴ ቀሚስ አደናቀፈኝ እየተባለ መከራውን መቁጠር የለበትም። አሁን ድርጅት መስርታችኋል። አየህ፣ ጥያቄህንም ደርጀት አድርገህ አምጥተህ ለመሞገት ይመችሃል። አሁን ድርጅት አምጥታችኋል። ዘመነ ሰብሳቢ ሆኖ መጥቷል፣ ሊቀመንበር ሆኗል። ሌሎች ስራ አስፈጻሚዎች በስራው እንዲሆነ ተደራጅተህ መጥተህ
የአማራን ትግል ወዴት ነው የምትወስደው ብሎ ደግሞ መጠየቅ ያስፈልጋል። ማይቀበሉት ካሉ ለምሳሌ ሶስተኛ ኃይል አለ። ይሄኛው ከሻቢያና ከቲፒኤልኤፍ ጋር የሚሰራ ነው ብሎ እኮ የሚከሱ ኃይሎች አሉ። ምን እንደምታረቂ ሁለቱ ምንድን ነው የሚሉት? ሁልጊዜ ሂሳባቸውን አስልተው የሚሰሩ ሰዎች መልአክ ሰብስበ ብታመጣ አይቀበልም። የራሱ ሂሳብ ስላለው ማለት ነው። ይሄ ድርጅት ተመሰረተ አይደለ? እፎይ እሰይ እንኳን መሰረታችሁት። ከዛ ወዴት ነው የምትወስደው ብለህ ታያለህ። ወስዶ ትግሉን ከሻቢያና ከህዋት ጋር የሚያቀላቅለው ከሆነ መንገድህን ትለያለህ። ኖ አንተ አማራን አትወክልም፣ አሁን ጥግህን ያዝ፣ ከክልል ሙጣ ይላል። ህዝቡ እኮ ሸሽጎ ያዘው የሚያበላው የሚያጠጣው ህዝብ እኮ መንገድህን ስትለይ ሂድልኝ ይልሃል። አይነው ፖለቲካ የሚገባው ሰው ብዙ ችግሮች እንዳሉ እናውቃለን። እነዚህ የተባሉ ነገሮች ዝም ብሎ ናቸው ምናምን ብዬ ነው አላስብም። እኔ ከዚህ በፊት ስከራከርበት ነበር። የፋኖ ትግል መስመሩን ለቋል፣ ሌሎች ኃይሎች ገብተውበታል ምናምን ስል አሁን ዛሬ 24 ሰዓት ሲያቆሽሹት የሚውሉ ሰዎች የብልጽግና ካድሬ በዳዲና ምናምን እያሉ ሲሉ ነበር። ይሄ መድረክ ጥሩ ነው፣ ሁላችን ምላሳችን ስንት እንደሆነ እያሳየን ስለሆነ ማለት ነው። ግን በቃ ድርጅት መጥቷል። ድርጅቱ ይውደቅም ይነሳ። እንደውም እነዚህ አመራሮች ለአማራ ህዝብ ነው እየታገሉ ያሉት ወይስ የሌላው ማስፈጸሚያ ናቸው የሚለውን ፊት ለፊት የሰጣቸው ነው። ከዛ ነገር እናያቸዋለን። ብዙ ምን ቆይበት አይደለም። ህዝባዊ ትግሉ ግን ይቀጥላል። የአማራ ህዝብ ደግሞ የሚታገለው መብቱን የሚጠይቀው ደግሞ የግድ አፈሙዝ በማንሳት ብቻ አይደለም። ሌሎች የትግል ስልቶችን ይቀበላል። መንግስት ውስጥ የገቡ ኃይሎች ጥያቄውን ወደፊት ይዘውት እንዲሄዱ መግፋት ይቻላል፣ መደራጀት ይቻላል፣ ዓለም አቀፍ ጥያቄዎችን ማንሳት ይቻላል። የግድ የአማራ ህዝብ ትግል የአማራ ህዝብ ጥያቄ በጦር መሳሪያ ብቻ ነው ብሎ አይን ጎበዝ እያሉ ግን ክልሉን እንደገና የጦርነት ቀጠና ውስጥ ለማስገባት መሄድ ትክክል አይደለም። ህዝቡ ይበቃዋል። መከራውን አይቷል። ከሚገባው በላይ መከራውን አይቷል። እዚህ ተሰብስቦ ግፋ በለው ሂድ፣ ህፃናት ሴቶች ሲገደሉ ሂዱ አንበሶቻችን እየተባለ ሲደለቅ የነበረው ህዝቡ ላይ የወረደበት አበሳ ቀላል አይደለም። ስለዚህ እነዚህ የገቡ ሰዎች ጥሩ መንገድ ነው ይዘው የመጡት። የጦርነት መጨረሻው ድርድር ነው ይታወቃል። ለምን ብዙ ሰው ከገደላችሁ በኋላ ለምን አትደራደሩም ከሆነ ከአማራ ክልል ይውጣና ሌላ ክልል ላይ ሆኖ እንትኑን ይሄ የደገፉ ያሉ ተዋጉ ሂዱ ቀጥሉ ምናምን የሚሉት ከክልሉ ይውጣና ሌላ ቦታ የነሱ ወገኖች ቤተሰቦቻቸው ያሉበት ቦታ ላይ ሄዶ ምን ያህል እንደሚያም ይዩት። ይሄ ክልሉን ለማውደም ታስቦ ነው። እንደገና ሌላ መንገድ እንፈልጋለን፣ እንደገና ይሄኛው ኃይል መቀጠል አለበት ምናምን እያለ ይሄ ጦርነት የሚጎስመው ህዝቡ ለምን ሞቶ አላለቀም? ለምን እነዚህ እንኳን ገብተው እንኳን የሰላም አየር ለምን ተተነፈሰ የሚል አይነት ከህዝብን ከመጥላት የተነሳ ነው። ቴንክ ዩ ቴዲ። ቴንክ ዩ ቲንክ አያና መስለኛል። አያና ሴቭ ከዛ አማራ ስትሮንግ። ቴንክ ዩ ቴዲ። በጣም የሚገራርሙ ሀሳቦች እየተንጸባረቁ ነው። አንዳንዶቹም በጣም ፍሬሽ የሆኑ ናቸው። ሶስተኛና አራተኛ አፋ ምን እንደሚሆኑ አናውቅም። አፋ ሰምቲንግ የሚሆኑ ድርጅቶች እየበጡ እንዳሉ ነው ወንድማችን ማሜ እና አኪላ የነገሩን። እንደዚህ አይነት ዲስኢንቴግሬሽን በነገራችን ላይ የክልሉን ህዝብና የአማራን ህዝብ ወይም ደግሞ አለን የሚሉትን አላማ ብቻ ሳይሆን ለወደፊት ያለው ተስፋ ያው ግልጽ ነው እኮ ተነጋግሮ የሚፈታ ነገር ነው። በተለይ ትክክለኛ የፖለቲካ ሐሳብና የህዝብ ጥቅም ላይ የተመሰረተ ፍላጎት ላላቸው ሰዎች እኔ አሁን የተመሰረተ የተባለው ድርጅት ብዙ ሰው እንትናን ከዳው ገሌዚ ጋር ተመደበ የሚለው ላይ ነበር ትኩረቱ። እኔ ያየው የነበርኩት የፖለቲካ አላማ ብለው ያስቀመጡትን ነገር በጣም የሚገርም ነው። የብሔር ፖለቲካ የአማራን ህዝብ ጎዳው በደለው የሚል ሐሳብ ይዘው የተነሱ ሰዎች የብሔር ፖለቲከኞች ነን ብለው ነው የጀመሩት። ከዛ ደግሞ የኢትዮጵያን ህዝብ እንዳለ ደግሞ ትብብር ይጠይቃሉ። መላው የኢትዮጵያ ህዝብ ይላሉ፣ የቀጠናው ኃይሎች ጋር አብረን እንሰለፋለን ይላሉ። የቀጠናው ኃይሎች ማለት ቲፒኤልኤፍን፣ ኦላን ኢቭን ከሀገር ውጭ ያለውን ከህግደፍም ጋር አብረው እንደሚሰሩ ነው እንግዲህ ከብሔር ኃይሎች ጋር አብረው ይሰራሉ። የሌሎች ብሔሮችን ትብብር ይፈልጋሉ። ሀገርን ኢትዮጵያን ይመለከተናል ይቆረቆረናል ይላሉ።
ደግሞ ድርጅታችን የብሔር ፖለቲካ ነው ይላሉ፣ ብሔርተኛ ነን ይላሉ። ሶ ኮምፕሊትሊ ኮንትራዲክት የሚያደርግ ነገር ነው። ውስጡ ያለው ዩኒቲው ራሱ ኮንትራዲክቲንግ የሆነውን ነገር የመሳብ ነገር ነው። ሁለት ጫና ነበረባቸው። አንደኛውን ጫና ኢግኖር ማድረግ ችለዋል። ማኒፌስቶ መስራት አለባቸው። ዓላማ የሌለው ትግል ዝም ብለህ ክልል ዘግተህ ኬላ አድርገህ ህዝብ በመዝረፍ ላይ በዚህ ብቻ በጉልበት ላይ ብቻ የተመሰረተ የፖለቲካ ዓላማ የሌለው ትግል ነው የሚሆነውና ጥርት ያለ ማኒፌስቶ ያስፈልጋል የሚለውን ከህዝብ የሚመጣውን ድምጽ ያንጉርምርምታ ይሰሙ ነበር። ሌላኛው አንድ መሆን አለባችሁ የሚል ሚዲያ ላይ ማህበረሰቡ እዛው ጦሩ ውስጥ ያሉ የታጠቁ ሰዎች ለምንድነው አንድ ሆነን ማንታገለው የሚል ጫና ያደርጉባቸው ነበር። እነኚህን ሁለቱን ለረጅም ጊዜ ኢግኖር ማድረግ ችለዋል። ምንም ባዘር አያደርጋቸውም። ያለ ማኒፌስቶ 2 ዓመት ሲንቀሳቀሱ ያባከን ያሉት ሰው የለም፣ ምንም የሚመለከትህ ነገር የለም ነው፣ ዘግተውት ነው የሚሄዱት። ብዙ ያልተማሩ ለፖለቲካም ቅርበቱ የሌላቸው ሰዎች ገንዘብ ከተለያዩ ሀገሮች አዋጥተው ስለሚልኩላቸው እነሱ ላይ ዲፔንድ ስለሚያደርጉ ሌላው ማህበረሰብ የተማረውም ውጭም ያለውም ሀገር ውስጥ ያለውም ታጋዩ የሚለውን ነገር መናቅ ችለዋል። በኋላ ላይ ግን ህግደፍ በቲፒኤልኤፍ በኩል አንድ ሆናችሁ መምጣታችሁ ግዴታ ነው የሚለውን ጫና ይዞ ሲመጣ ጀነራል ምግበይ ያስተባበረ ተብሎ የሚነገረው ዘመቻ አንድነት የሚለው የሆነ ሰዓት ላይ እርስ በራሳቸው የተጋጩበት ብዙ ጉዳት የደረሰበት ብዙ ሰዎች ላይ ብዙ ነገር እንደደረሰ ይታወቃል። እዛ ውስጥ መግባት አልፈልግም። እዚህ መድረክ ላይ ያሉ ልጆች ኢንፎርሜሽኑ ከመሬት ድረስ ስላላቸው ማለት ነው። አንዳንዶቹ ስልክ ሲያናግሩም የሚቀዱ ስለሆኑ ጊዜው ስላልደረሰ እንጂ ወደፊት ያወጡታል። በዛ ደረጃ ተፋጠጥ ውስጥ የገቡበት ነገር የመጣው ከላይ አንድ መሆን አለባችሁ፣ ምንረዳችሁ ከሆነ እኛ ወደፊት የምናስፈነጥራችሁ ከሆነ ተሰብስባችሁ አንድ ሆናችሁ መምጣት አለባችሁ ሲባል 2 ዓመት የናቁትንና ዝም ያሉትን የህዝብም የታጋዩንም ድምጽ ወዲያውኑ በችኮላ አንድነት ወደ መመስረት ውስጥ ገቡ። ማኒፌስቶ መጻፍ አለባችሁ፣ ወዲያውኑ ማኒፌስቶ ወደ መጻፍ ውስጥ ገቡ። ሶ የነቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባል በልጥፍጥፉ እርስ በርሱ የሚጣረስ በዚህ በኩል ብሔርተኛ በዚህ በኩል ሀገራዊ ፖለቲካ የያዘ በአንድ በኩል አይ ቲንክ ደምስ ይመር የሚባል ሰው ነው መሰለኝ ማን ነው ስሙ ጠፋብኝ፣ አሻገረኝ ደምስ የሚባል ምን ይላል አንድ ሽማግሌ እጅ ሰጠ ተብሎ እንትን አይቀየርም ኦሮሞ እየመጣንልህ ነው ብሎ የኦሮሞን ማህበረሰብ እንደ ማህበረሰብ ለኦሮሞ እየመጣንልህ ነው የሚል መልእክት ቪዲዮ ቀርጾ ለጥፏል። በዛ በኩል ደግሞ እሱ ውስጡ አለሁበት የሚለው ድርጅት ከሁሉም ማህበረሰቦች የኢትዮጵያ ህዝቦች አብረውኝ እንዲቆሙ ብሎ ይጠይቃል። ሐሳቡ እንኳን ያልተሰበሰበ ነው፣ ዓላማው ያልጠራ ነው። ቢኮዝ የሚመራው ነገር እውነት ላይ የተመሰረተ አይደለም። ሲጀመር እዚህ ላይ አሁን ያሉ ልጆች የተለያየ ነገር ተናግረው እውነት አይደለም፣ ብዙ ነገር ኤቪደንስ የሚያቀርቡት ነገር የላቸውም። ከዛ በዘለለ ፍላጎታችን የአማራን ህዝብ ይሄንንና ያን ማድረግ ነው የሚሉት ሰዎች የስልጣን ፍላጎት እንደሚመራቸው የሚያስታውቀው እርስ በእርሳቸው እኛ እዚህ ላይ ስንናገር አንተ ምናምን መሳደብ፣ እኔ በነገራችን ላይ ስድብ በጣም እንደ ቫይታሚን ሰፕሊመንት ነው እየጠቀመኝ ያለው። ምንም ደስ ነው የሚለኝ ቢኮዝ ሆኜው ብሰደብ ነው ቅር የሚለኝ። ልቤ ውስጥ የሌለውም ከአንደበቴ የማይወጣው ማንነት ያልሆነም ነገር ማንም ቢለኝ ምንም አይመስልኝም። እውነታው እዚህ መሬት ላይ ያለው ነገር የሚታየው ግልጽ የሆነው ነገር ምንድነው? ስልጣን የሚፈልጉ ሰዎች የውጭ ኃይሎች ባቀናበሩላቸው ነገር በቀላሉ መንግስት ጥለን ስልጣን እንይዛለን በሚል ሐሳቤ ህዝብ አሳስተው ብዙ ሰዎችን አስታጥቀው ወደዚህ ነገር ውስጥ ገብተዋል። ከዚህ መወጣት የሚችለው እንዴት ነው? አንዳንድ ቀደም ከአኪላ ጋር አንድ መስማማበት ነገር ያገኘሁት በስንት ዘመኔ እጅ ሰጡ የሚለውን አይደለም ተደራደሩ በሚለው ነው አለ። እጅ ሰጡም ሆነ ተደራደሩ እኔ የሰላም አማራጭን ተቀበሉ የሚለውን ነው የምወስደው። ለፍቅር ለሰላም እጅ ቢሰጥም ያምራል። በነገራችን ላይ ለማህበረሰባቸው አዋጭ የሆነውን ነገር አይተዋል። አንደኛ፣ ሁለተኛ የማይዋጥላቸውን መጨረሻ አርፍዶ ብሔርተኝነት ከማህበረሰቡ ስነልቦና ጋር ከአቀማመጡ ጋር ከአኗኗሩ ጋር ኢትዮጵያ ውስጥ ተሰባጥሮ ከስሪት የተነሳ ኢትዮጵያን ለመመስረት በተደረገው ስሪት የአማራ ህዝብ አማራው መላ ሀገሪቱ ላይ የሚኖር ነው። ተበትኖ ብዙ ሀገር ላይ የሚኖር ነው። ሳይኮሎጂውም የፖለቲካ አስተሳሰቡም ብሔርተኛ ነህ አንተ የራስህን ብሔር ብቻ ያተኮር ከሀገር ላይ ምንም ቢመጣ ብሔሬ እስከዳነ ድረስ የሚል ነገር አያስኬድህም የሚለውን ፖለቲካ ያዙ። እዛ ውስጥ ለመግባት ተገደዋል። አንዳንዶቹ መሳሪያ ፍም ውስጥ ተደቅኖባቸው ጭምር ማለት ነው። እና ይሄ ኦፍ ኮርስ ይፍረከረካል፣ ግልጽ ነው። ዛሬ እዚህ መድረክ ላይ እንደምታየው 3ኛና 4ኛ ድርጅት ብለው ከስር ያለውን ሰው እናሳምጽባቸዋለን መሪዎች ላይ እስከ ማለት ድረስ ተደርሷል።
አሁንም አማራጭ ትክክለኛው አማራጭ የኢትዮጵያ ፖለቲካ ከብሔር ወጥቶ ወደ ሐሳብ ፖለቲካ መምጣት አለብን። ማህበረሰብን እንዴት እናስተዳድር፣ ኢኮኖሚ፣ ነፃነት፣ የዲሞክራሲ አሳታፊነት፣ ኢንተርናሽናል ዲፕሎማሲ፣ የሀገር ኢንትረስት ማስከበር፣ እነኚህ ነገሮች ናቸው የፖለቲካችን ማዕከል ሊሆኑ የሚገባው። እኔ እንደ አጀንዳ ብልጽግና የሚባል መደመር የሚባል ነገር ይዤ መጥቻለሁ የሚል ድርጅት ነው እያስተዳደረ ያለው። እኔ ደግሞ ሐሳቤ ይሄ ነው የሚል ድርጅት ይምጣና በፖለቲካ ሐሳብ ተወዳደሩ ነው እንጂ ብሔር ለአስተዳደር ነው። በማንነቱ ይተዳደር ሰው፣ በራሱ ቋንቋ በራሱ አካባቢ ሰው ሰልፍ አድሚኒስተር ያድርግ። ፖለቲካ ግን ሐሳብ ላይ ነው መመስረት ያለበት ነው የሚለው እንግዲህ አሁን ያለው። ይሄንን ትተህ 1968 የቲፒኤልኤፍ ማኒፌስቶን አስታጥቃ የታአት ታጋይ የነበረውን ተፈራ ማሞን ላይ ጦር አዛዥ አድርጋ ተሾመውልህ በስነ ስርዓት አሸንፍጠ ምግበይ ስር ስትገባ ኦፍ ኮርስ መተው ሰዎች ያጅበው ቅድም እንዴት እንደደገፋችሁ አይታችኋል። ሌሎችም ደግሞ ድሽቃ የሚሰጧቸውን በሚዲያም ላይ ድጋፍ ልታገኙ ትችላላችሁ። at the end of the day ግን ለማን እንደምትሰራ ማወቅ አለብህ። አዘለም አንጠለጠለም የሰላም አማራጭን መቀበል እንደ ውድቀት፣ እንደ ድካም፣ እንደ ሽንፈት መቁጠር ግን የትንሽነት ምልክት ነው። ቅድም አዲስ የተናገረው ያሳቀኝ ነገር 40 ሚሊዮን ብር መሬቱን ቢሸጠው የሚያወጣ አለ። መሬት አይሸጥም በኢትዮጵያ ሕግ። አንተ 40 ሚሊዮን መሬት መሸጥ ማለት ይኸውልህ መሬት ላላሹን ያልተሻገረ ፖለቲካ ያላቸው የርስትና የጉልት ፖለቲካ ስቲል የሚያወሩ ሰዎች ናቸው። አሜሪካ እየኖርክ ማለት ነው። በኢትዮጵያ ሕገ መንግስት መሬት አይሸጥም። መሬት የብሔር ብሔረሰቦችና ህዝቦች የኢትዮጵያ መንግስት ንብረት ነው። ስትነሳ ደግሞ ተመጣጣኝ የሆነ ቦታ ይሰጣል። እንድሸጥ እንድትለውጥ ሳይሆን መኖሪያ ከሆነ እንድትኖርበት፣ የንግድ ከሆነ እንድትነግድበት። ማስተካከል ከቻልክ ያለህበት ቦታ ላይ ታስተካክላለህ። እኔ እስክንድር አስታውሳለሁ በጣም ከተሳሳታቸው ነገሮች ውስጥ ብዙ ጊዜ ባይዘው እንትኑ የሚነካ ሰው አይደለም፣ ቢስመርጅ የሚደረግ ሰው አይደለም። እስክንድር የተሳሳተ የፖለቲካ ስታንስ ላይ ነው ያለው። አሁን የራሱን እንትን የዳከረን ያለው ግን ቢስመርጅ የምታደርገው አይደለም። እንደውም ግትር ሰው ነው እውነት ላይ ምን አለ መስቀል አደባባይ ላይ ቆሞ ተመልከቱ እየተፈጠረ ያለውን ይሄ ስርዓት እየሰራ ያለው ብሎ ሲጮ ቪዲዮ አለ። ሁሉ ጊዜ የሚያስቀኝ ቪዲዮ። ዛሬ አዲስ ታይምስ የሚጮኸው ጩኸት ከዛ ጋር ይነሳሰልብኛል። በቀደም የአላፋት ዝማሬ በድሮን እያየሁኝ ነበር። እንዴት እንደሚያምር መስቀል አደባባይ እንደዛ አሸብርቆ አምሮበት ተሰርቶ እስክንድርን ያስለቀሰው ስራ ማለት ነው። ዛሬ አዲስ ታይምን የሚያስለቅሰው ስራ ይሄ የሚሰራ የሚያምር ነገር ሲመጣ የተቆሸሸው ሲጸዳ የሚያስለቅስ ለዛ ለቆሸሸው ነገር አይደለም። 40 ሚሊዮን ብር መሬት ይሸጣል ያልኩ ሰው እያሳዝነው አይደለም። የራስህን ፖለቲካ እዛ ውስጥ መወሸቅ ስለምትፈልግ ነው። እኔ ካልሰራሁት ሌላ የሰራው ድካም ነው ጥፋት ነው ብላችሁ እሺ ድካም ነው ብላችሁ ስለምታስቡ ነውና ከዛ ነገር ውስጥ መውጣት አለባችሁ። ድርድር እንደ መጥፎ እንደ ጥፋት እንደ ክፋት የሚታይ የነበረው ዛሬ በኢትዮጵያ ፖለቲካ ውስጥ ድርድር እንደ ጥሩ ነገር መታየት ጀምሯል። ይሄ ኦሮሚያ ውስጥ ካሉ ኃይሎችም ጋር ተመሳሳይ ነገር እንዲሆን እንፈልጋለን። ትግራይ ውስጥ ያሉ ኃይሎች እነ ቲፒኤልኤፍ ኦሬዲ የተደራደሩት ነገር ውጤት ህዝባቸው አርቨስት እንዲያደርግ እንዲጠቀም ወደ ሰላም ትኩረታቸውን ማዞር አለባቸው። አማራ ክልል ላይ ጦርነት በአዲስ መንገድ ኮንትራት እናደርጋለን ብለው የያዟቸው ሰዎች የህዝብ ድጋፍ እንደማያገኙ ቲፒኤልኤፍን ተሸክመ አማራ ፖለቲካ ውስጥ መግባት አትችልም የሚለው ማመን አለባቸው። አያዋጣቸውም። ራሳቸውንም ዋጋ ያስከፍላቸዋል ኋላ። ከዛ ውስጥ መውጣት አለባቸው። ኮንትራት አድርገው በፕሮክሲ አማራ ክልል ላይ ነው እኛ ጦርነት የምናደርገው መንግስት የምንጠለው የሚለው አስተሳሰብ አይሰራም። ከዛ መውጣት አለባቸው ብዬ አስባለሁ። አማራ ክልል ላይ ትክክለኛው አማራጭ ይሄ ነው። የመረጡት ደግሞ ብዙዎች እየመጡ ገና አሁን ጎንደር ብዙ ነገር ጥሩ ነገር እናያለን። ሌሎች አካባቢዎች ሸዋም ላይ ጎጃምም እንደዛ ይሆናል ብዬ ተስፋ አደርጋለሁ። ህዝባችን ሰላም እንደሚያገኝ ነው ማምነው። አመሰግናለሁ። ቴንክ ዩ አያና። ለጠየኳችሁ ጥያቄ ከኮመንት ለጻፋችሁ ሰዎች ኮመንቶቻችሁን ከስማችሁ ጋር አንድ ላይ ዲስፕሌይ አደርጋለሁ። እዚህ ጋር የጻፋችሁ ሊላላችሁ በጣም ብዙ ኮመንቶች እየመጡ ነው። ክብራትና ክብራን በሀገራችን ጉዳይ ነው የተወያየን ያለ ነው። ማን አለ እንደኛ ሀብታም? አንዳንዱ እኮ እኛና እነሱ ብሎ የሚያወራው ነገር የለውም። እኛ ውስጥ ካልገቡ በስተቀር የሚያወሩት ወሬ የላቸውም። አንዳንዶች ያሳዝናሉ። ለእነሱም መጸለይ ያስፈልጋል። አንዳንዶች ፓርቲ ማዕቁ ሊኖሩ ይችላሉ። ተመራጭ ቲቪ ወይም ደግሞ ሌላው ኦልተርኔቲቭ የሌላቸው ሰዎች አሉ። ይሄ ራሱ እኮ ትልቅ እድል ነው። በነገራችን ላይ ፋኖ፣ ቲፒኤልኤፍ፣ ኦነግ፣ ብልጽግና ተባብለን ማውራት ቀላል አይደለም ማይ ፍሬንድ። ይሄ ቀላል አይደለም። ይሄ ሁሉም የሆነው ሀገር ስላለህ ነው። በመፍራትና በመንቀጥቀጥ አባቶቻችን ያስረከቡልን ሀገር አለች። በሀገራችን ላይ እንደፈለግን እንሆናለን። ዞሮ መግቢያችን ናት። ሀገራችንን ግን እንጠብቃለን። ሀገር ባይኖረን ምን እናወራ ነበር? ስለዚህ ኢትዮጵያን እንጠብቃለን። ኢትዮጵያ ሀገራችን ለዘላለም ትኖራለች ለማለት ያህል ነው። ጠላት
አይኑ እያየ ጆሮ እየሰማ ይሄ ንግግር የሚያስከፋው ካለ አምሶሪ ምንም ማድረግ አልችልም። እዚህ ሁሉ የምታያቸው ታጋዮች ፖለቲከኞች አሁን ካለው ከገዢው ፓርቲ በተሻለ ሁኔታ ኢትዮጵያን እንዴት ከፍ እናደርጋለን በሚሉ ነው እየታገሉ ያሉትና ለራሳቸው አጨብጭቡ ለማለት ያለው። በቀጣይ የምናነሳቸው አንድ ጉዳዮች አሉ። ሴቭንና አማራን ከሰማ አማራ ስትሮንግን ከሰማው በኋላ ከዚህ ጋር አንድ ላይ አካታችሁ እንድትነግሩ የምፈልገው ነገር መንግስት ምን ማድረግ እንዳለበት ወይም ደግሞ እንደ ህዝብ ምን ማድረግ እንዳለብን ሀሳብ አስተያየቶቻቸውን እንድሰጡ የምፈልገው ጉዳይ አለ። የመጨረሻው ርዕስ የአባይ ግድብ ጉዳይ ነው። ፕሬዚዳንት ትራምፕ የተናገሩት ንግግር አለ። ከዚህ ጋር ተያይዘው ምንድነው የሚጠበቀው ከመንግስት ከህዝብ ምንድነው የሚጠበቀው? የከፋ ነገር ቢመጣ መሬት ላይ ያለውን ህዝባችንን እንዴት ነው ሰፖርት ልናደርግ የምንችለው? እንደኔ ሐሳብ የኔ የመፍትሄ ሐሳብ ያሰብኩትን ቴሌግራም ላይ ጽፌላችኋለሁ። የመጀመሪያው ኖ ነው። በፍጹም ትራምፕ በሚያዘጋጀው ወጥመድ ውስጥ መውደቅ የለብንም። ያለቀ ጉዳይ ነው። ምኑ ለመዋየት ነው የምንሄደው? ሁለተኛ በማዕቀብ በምናምን አስፈሪ ነገሮች ቢመጡ መሬት ላይ ያለውን ህዝባችንን $1 ይሁን $2 ይሁን እየሰጠን ይሄን የመከራ ጊዜ እንዴት ነው ሊያሳልፍ የሚችለው? ወይም ደግሞ ይሄን አስቸጋሪ ጊዜ ወገኖቻችን ሊያልፉ የሚችሉበትን መንገድ መዘየድ አለብን። መንግስትንም ደግሞ ማስፈራራት ከሆነ ማስፈራራት፣ ይሄ እንዳትሽለጠለጥ ንቅንቅ የለም ወለም ዘለም የለም ወደፊት ማለትም ካለብን እንዴት ነው የሚለውን እንደ አንድ ሀገር ዜጋ ሀሳባችንን እንሰጣለን ማለት ነው። እሱ ሁለተኛ ዙር ላይ ነው። መጀመሪያ ግን ሴቨን እና አማራ ስትሮንግን በአማራ ፋኖች ጉዳይ ልስማና ከበላይ በቀለ ወያ ለመጀመሪያ የቅድሙን ሀሳብ አስታውሳችኋለሁ። ሴቫችን እሺ ያንተ ተራ ነው። ኦኬ አመሰግናለሁ ቴዲያችን። በሻቢያ ሹምሻሪ ልሁን ባለው ሻቢያ ጉዳይና በአገር ጉዳይ በሁለተኛው ዙር ሄድበታለሁ። በዚህኛው ዙሪያ አንዳንድ ወንድሞች የተናገሩትን የኦሮሞ ብሔርተኞች እና የተለያዩ የመንግስት ተላላኪዎች ወይም ኮንትሮልድ ኦፖዚሽኖች የተናገሩትን ነገር ዲባንክ ላድርግ። በመጀመሪያ ሶስተኛ ረድፍ ምናምን የሚባል ነገር የለም። ተቀዳሚ ሊቀመንበሮቹ በምን አይነት እንግዲህ የድርጅቱ አካል ነኝ መስራች ነኝ ወደ አንድነት መተናል ምናምን ያሉትን ባለቤትነቱን አሳልፎ ለውጭ አካል መስጠት ተቀባይነት የለውም። የሚወጡ አካሎች አሉ፣ ምንም ጥያቄ የለውም። የሚወጡ አካሎች አንዴ አርበኛ ዘመነ ካሴ ምን ብሎ ተናግሯል? እንጦጦም ደርሰን የሚገቡ አለ እንግዲህ ለገጣፎ ደርሰን የሚገቡ ይኖራሉ። እሱ መብታቸው ነው። እህቴ ቅድስት ቅድም ስትል ነበር የተለያየ ዓላማ የራሱን ዓላማ ጽፎ ይመጣ ሰው ምንም ነገር ወርቅ ቢዘንብለትም ወይ ስልክ ስላልተነሳለት ወይ እጁን ስላልከተተ ዲስኮ እንትን ፕሮፓጋንዳ ሊሰራባቸው ይችላል። አሁን አሲዲክ እና ቤዚክ ላያና ነው ይሄን በደንብ ነግረው ሊትመስ ፔፐር ፔች ቫልዩን እንትን አድርገህ ቤዚክዩን አሲዲክን እንደምታውቅበት አንድ ሰው ከኦህዴድ ጋር መነጋገር መጀመሩን የምታውቀው ዋና አማራ ሲደግፈው ነው። ልክ ኢያሱ ሲለጠፍ በሁለት ሳምንቱ ይገባል። ልክ የሆነ ኮሎኔል ሲለጠፍ በሳምንቱ ይገባል። ልክ የሆነ እንትን ሊትመስ ፔፐሩ አማራዎች የምነግራችሁ ማወቂያው ከኦህዴድ ጋር እየተነጋገረ መሆኑን የምታውቀው ሊትመስ ፔፐሩ ዋና አማራ ጋር ከተነጋገረ እጅ ሰጪ ነው። ዛሬ ገቡት በጠቅላላ ዋና አማራ አድቨርታይዝ ሲደረጉ መሪ ናቸው ምናምን ሲባሉ የነበሩ ሰዎች ናቸውና ቀጣይ የሚገባው ኮማንዶ ፍቅሩ ነው ማለት ነው። አሁን አድቨርታይዝ አድርጎታል እሱ። ልክ ይሄ ቡድን ፈርሶ የዛሬ ሳምንት እዚህ እንገናኛለን እንዳለው እኔ ደግሞ የዛሬ ሳምንት ወይ 2 ሳምንት ዊቼቨር ቀን ቴዲኔም እዚህ እናገራለሁ፣ ኮማንደር ፍቅሩ ገብቶ እዚህ ቤት እንነጋገራለን። ቀጣይ ገቢ እሱ ነው ማለት ነው። ሊትመስ ፔፐር ምንድነው? የሆነ አካል ልክ በዋና አማራ አድቨርታይዝ ከተደረገ ቀጥታ ኦህዴድ ነው ማለት ነው። ንግግር እየጀመረ ነው ማለት ነው። የቆቦ ነገር ያለው ካላወቀው ጠንካራ ነው የተባለው የላስታ ጦር ምሬ ቤተሰቦቹ ከገርገራ ከሚባል ዛ ላስታ አካባቢ ነው። ቆቦ ብቻ እንዳይመስል የሚጋባ የሚዋለድ ምናምን ህዝብ ነውና እዛው አካባቢ ስለሆነ ተሳስተሃል ልፈልጌ ነው። ከቆቦ ጋር እንትን ልትለው ምናምን አትሞክርና እዛ ምድር ላይ ያሉ አመራሮች እንኳን ላስታ ላይ ተተኳሽ ሲገባ ወልዲያ ምናምን ያለው ካምፕ መከላከያው መሽቀን ተተኳሽ እንደሚገባ ከውስጥ ያሉ መረጃ ሰጥተው ካምፑስ ከመግባቱ በፊት እየማረክን ተተኳሹን መሳሪያዎቹን የምናገኝበት አካሄድ ተፈጥሯል። የባዕዴን ሹመኞች እንኳን ዛሬ ላይ ከኛ ጋር መስራት ጀምረዋል። ምሬ እጅግ በጣም መወደው ማከብረው እቺ ብቻ መልስልኝ። እኔ እስኪ አንታውን በገባህና በርግጥ አላውቅም። አንታውን ለምሳሌ አንተ ራስህ የአማራነት ጥያቄ ይነሳባል። አሁን አንደኛው አንተ ራስህ በርግጥ አማራ ነህ ሊል ይችላል። እኔ አሁን አማራ ነህ ብዬ ልውሰድና ክሌም አድርጌ አላውቅም። እኔ ኢትዮጵያዊ ነኝ፣ ችግር የለብኝም። ችግር ምንም አድርጉኝ። ነገሩ ነው ማለት እስኪ ኮመንትም ላይ ማግዙኝ። ሰው አማራ ትግል ውስጥ የሚገባው ለምንድን ነው? አማራ ሳይሆን
አያናም ሀሳብ መስጠት ኢትዮጵያ እስከሆነ ድረስ ነው። አሁን የኦሮሞ ብሔርተኛ የሚገባው ስለ አማራ ትግል ውስጥ ገብቶ እናው ሰርጎ ገቦች ምናምን ትላለህ። ኦኬ ለምንድን ነው አማራ ትግል ውስጥ ገብቶ ፖለቲካ የሚሰሩት? ምን ዓላማ አላቸው? ከተለያየ ቡድን ጋር ተያያዥነት ይሰጣቸዋል። ኒዋን አማራ እነሱ ራሳቸውን ያውቃሉ። በህዝብ ፊት ተጠይቀው ያውቃሉ። አንድ ጓዴ አብርሃም የሚባለው በሀገር አሜሪካ ነው የምትኖረው 24 ሰዓት ላይ እየገባ እኛ 16 ሰዓትም ሰርተን አፎርድ ማናረገውን ኑሮ እንዴት ነው የምትችለው? ባክፈንዲንግ ማን ነው? ፋኖች ላይ እርዳታ ስትልኩ 24 ሰዓት ላይ ስትከፍቱ ምንድነው ፈንዳችሁ ሲባሉ ይመልሱ አልቻሉ። አማራ ቲራ ትግራዋይ ነው ካልክ ትግራይ ሰፊ መጫወቻ አላልኩም። ምሳሌ ነው ነው ብላል ያልኩኝ አማራ ነው። ኦኬ ሰርገው ገቡብን ካልክ ምን ለማሳካት ነው የሚገቡት? ለምሳሌ ትግራዋይ አማራ ውስጥ የሚገባው ለምንድን ነው? አለስ ተልኮ የተወሰኑ ግሩፖችን ወደ እነሱ እንዲያመጣ ተልኮ አለ ወይ? የሆነ ቅድም እህቴ ቅድስት እንደተናገረችው ቴዲ ቅድም እህቴ ቅድስት እንደተናገረችው የራሳቸው ዓላማ አለ ነው እንጂ ያልኩት እኔ ፈጭም ነፋ አማራኝ ከላማራ ነው የደም ጥራት በዲኤንኤ ነው። ኢንጀነራል እኔ አላውቅም። ሁሉም የየራሱ ቡድን አለው። ኦሮሞ ሆኖ እኮ ምናምን ለምሳሌ ሃይማኖት ኢትዮጵያዊነትን ያማከለ ትግል አማራ ነው የሚያደርገው ብሎ ከአማራ ጋር የተሰለፈ ኦሮሞ ሊኖር ይችላል። አይ ዶንት ኬር እኔ ብሔርተኛ ስላልሆንኩኝ ሰለሱ እንትን አለም እኔ እና ኪላ ትግሬ ናቸው ምናምን ብዬ አላቅም። ናቸው ብዬም አላምንም። ትግሬ ናቸው ሳይሆን ያው ኮንትሮልድ ኦፖዚሽን ናቸው ብዬ ነው ማምነው። መሪዎችን በማጠልሸት ነምሬን ነዘመነን በማጠልሸት የራሳቸውን ግብ ለመምታት ነው እንትን የሚሉት ብዬ ነው ማምነው። አንድነቱን ማፍረስ ይፈልጋሉ ብዬ ስለማስብ ነው። ዞሮ ዞሮ እና አርበኛ ምሬ የሚያደርጉት እጅግ የተሳካ ትግል ከመንግስት ኃይል እንኳን ሎያሊቲያቸውን ፕሌጅ የሚያደርጉት አላያንሳቸው ለኛ ነው፣ ለፋኖ ነው። ከህዝቡ ጋር ቆሞ መከላከያው ካምፕ ተተኳሽ የሚያስገባበት ቀን ላይ ከበሩ እየተቀበል ነው። ባለፈው ቤት አማራ ላይ የተደረገው ድል ትዝ ይላችኋል። የኦህዴድ አቀንቃኞች እና ያና ወጥተው ህወሓት ናት ድል ያደረገችው አማራ አይደለም ሲሉ ሰምታችኋል። ይሃ ድላችን ያሳያል ነው እና ኮኮቡ አርበኛው ገራገሩ ዋርካው ይሄ ምን አይነት ድል ያሳየ እንደሆነ እናሳያለን ማለት። የተለያየ አካባቢ እኮ ሰላይ ናችሁ ምናምን ተብሎ ሲረሸን የምናወግዘው እኮ ለዚህ ነው። ንክ ከቤት አማራ አይነት ተማሩ ነው። አርበኛ መከታው ሸዋ አብይ አፍንጫ ስር ከሌላ ነው የሆነን። ጠቅላይ ሚኒስትር አብይ አህመድ እኮ መሳሪያ ይዘው የራሱ የሪፐብሊካን ጋርዶች ቤተ መንግስት ሲሄዱበት ወጣቱ ከቡራጁና ከንተን ተነስቶ መጥቶ ነበር ብሏል። ከካዛንቺስ ከ4 ኪሎ አይደለም ያለን እየነገረን ነው። ብሔርተኛ ኃይል ኮሬ ነገኛን አዘጋጅቼልሃለሁ ብትነካኝ ይመጣልሃል እያለኝ በግልጽ ያለውን ኮት ነው ያረኩት። ወጣቱ ተደራጅቶ ይመጣልሃል ብሎኝ ነበር። ስለዚህ እኔ ሚሊታንት ናሽናሊስት ኃይል አለኝ። ኦኬ ብዬ መመካበት ደሳለኝ የሚባል መከታ አለኝ። መከታው የሚባል መከታ አለኝ ማለት ነው። እኔ እንደ አዲስ አበባ ልጅ ኤክስትሪም የሆነ ሚሊታንት ናሽናሊስት አንተ አደራጅታ አዲስ አበባን በግልጽ ጠቅላይ ሚኒስትሩ እየወጣ እየነገረኝ የራሱ ሰራዊት ነው ያመጸበት። ፋኖ መጥቶበት አይደለም። ፑሻፕ ያሰራቸው ቀን ትዝ ሲላችሁ ወጣቱ ከቡራዩና ከንተን ተነስቶ እየመጣ ነበር አለ። ያ ማለት ኦሮሚያ ሚሊታንት ናሽናሊስት ግሩፕ አለኝ እያለ ነው። የታጠቀ የኦሮሞ ብሔርተኛ ኃይል እኔን ይከላከልኛል እያለ ነው። ለሱ ጋራንቴ ደግሞ እኔ በአቅራቢያ ርቀት በ90 ኪሎ ሜትር ደብረ ብርሃን ላይ ደሳለኝ ሲያስብ ሸዋ የሚባል መከታው ማሞ የሚባል ኃይል አለን። እሱ ለኔ ባላንስ ስለሚያደርግልኝ ይመካል። እኔ ናሽናሊዝምን አልደግፍም፣ ብሔርተኝነትን አልደግፍም። ሰው በሐሳብ መደራጀት አለበት ብዬ ልክ ወንድም ያያና እንዳለው አምናለሁ። ያ ሶሉሽን ነው ብዬ አምናለሁ። እነሱ ግን በሁለት ቢላ ነው የሚበሉት። ብልጽግና በኋላ ነቅነቅ ቢል ይመልሶ የተለመደውን ይሄ ዲስኩር ይዞ መጥቶ ኢትዮጵያ ኦፍ ኦሮሚያ ምናምን ሊለኝ ይችላል። ፊንፊኔ የከኛ ሊለኝ ይችላል። ዛሬ እኮ የኦህዴድ ከለላ ስላላቸው ባለፈው ኢሊሌ ሆቴል ተሰብስበው በምንለያይበት አጀንዳ እንለያይ እንጂ ሁላችንም ፊንፊኔ በሚለው እንስማማ ብለው ሲስማሙ አይተናል። ስለዚህ ለኔ ስጋት ነው። እኔን ሁለተኛ በተወለድኩበት አባቴ በተወለደበት ከተማ ሁለተኛ ዜጋ የሚያደርገኝ ተፈናቃይ የሚያደርገኝ ፖለቲካ እየሰራ መልሳ ኢትዮጵያን ስትል አልቀበልህም ነው እንጂ አዲስ አበባ በህገ መንግስቱ መሰረት ይቀበላታለሁ። ቢሻሻልም ደግሞ አዲስ አበባ ናት፣ የብሔር ብሔረሰቦች ናት። ሁሉም ኢትዮጵያዊን በላቡ በደሙ በግብሩ የሰራት ያነጻት ናት፣ ትጌጣይቱ የቆረቆረቻት ናት ቢል እቀበላለሁ። በአንድ ኪሱ ኦሮሚያ የኔ ነችልና በሁለተኛው ደግሞ አይ አሰብ የሁላችንም ናት፣ አሰብ እናስመልስ ይለኛል። ይሄን ነው እየተቃወምኩ ያለው ቴዲ እንጂ በሚሰጡት ዲስኩር በሚያቀርቡትማ አይ አንተም አንደኛ ዜጋ እኔም አንደኛ ዜጋ እኩልነት ካለ እንቀበላለን። ኦሮሞነቱ ጠፍቶን እንኳን አይደለም ባንዲራ ይዘን ወተን የተቀበልነው። ቦምብ የተቀበለለት የአዲስ አበባ ልጅ አይደል እንዴ? አብዮት አደባባይ ላይ መስቀል አደባባይ ላይ
ለአብይ አህመድ የተወረወረ ቦምብ የቀለበው እጅግራቸውን ያጡት እኮ የአዲስ አበባ ልጆች ናቸው። ኦሮሞነቱ ጠፍቶ አይደለም። ኢትዮጵያ የሚል መሪ መጣ ብሎ ሲዳማም ብትሆን ዶርዜም ብትሆን ትግሬም ብትሆን ምንም ብትሆን ኢትዮጵያዊ ከሆንክ እንቀበልሃለን። ጽንፈኛ ብሔርተኛ ሆነ አንተ አንደኛ ዜጋ ባለ ጊዜ ሆነ ትላንት የተጸየፍነውን ብሔርተኝነት ትላንት ያገለልነውን ባለ ተረኝነት ራስ ብሔር ብቻ ስም ቀይረ ይዘህ መተህ ልትነግስ ስትል ግን አንቀበልህም ነው። ፊንፊኔ እያልክ እኔን ሁለተኛ ዜጋ ልታፈናቅለኝ ስታደርግ እኔ አልቀበልህም ነው። እኔም ሌላ ሚሊታንት ናሽናሊስት አጠገቤ መከታ ሊሆነኝ የሚገባ ደጀን ሊሆነኝ የሚገባ አካል በመቆሙ በጣም ደስተኛ ነኝ። ነገሱ ወጥቶ ኮሬን የገኛ ምናን ከንትን ምናን ይመጣል ሲል እኔም ከንትን ይመጣልሃለሁ ማለት ነው። ስለዚህኛ የእኩልነት ነው ትግላችን፣ የበላይነት አይደለም። የሰላም አማራጭ ያለው እኔም በጣም ደስ ይለኛል እኮ አሁን የፋኖ ትግል ቆሞ ሁላችንም በሰላም ብንኖር ደስ ይለኛል። ህዝቤ እንዳይማር ጦርነት እንዲሆን ምናምን የምመኝ ነው እንደሚመስልህ እንደ አንድ ኢትዮጵያዊ አይደለም። በፍጹም የሰላም በር ስለዘጋችሁ እኮ ነው። እንደው እስካሁን ታግሎ የገቡትም እኮ ትንሽ ነገር ቢያሳኩ ደስ ይለኛል። ለኔ አርበኛ ክርስቲያን ታደለም የፌዴሬሽን ምክር ቤት አባል የነበረው ዮሐንስ ባያለም ፋኖ ነው፣ ለኔ ታጋይ ነው። ለአማራ አንገዛም ብለው ነው የወጡት። ቀድሞ የሰሩ ስህተት ሊኖር ይችላል። የባዴን አባል የነበሩትና ዮሐንስ ባያለው ክርስቲያን ሆኖ አያውቅም። ግን መጨረሻ ላይ በአማራ ጥቅም ሲፈናቀል ሲገደል በጅምላ ሲቀበር አይ እምቢ ያለ ሰው ስለሆነ ለኔ ፋኖ ነው። እሱን ማስለቀቅም አንድ ታርጌት ነው። እስከ ዛሬ ታግያለሁ ቢለው ኮሎኔሉ ይሄው አሁን እንትን ብያለሁ፣ ግን እኔ ተራድሬ በገቦት መሰረት የአማራ ታግ ያስለቅቄለው ካለ እሱም አንድ አቺቭመንት ነው። እኔ ግን እነ ምሬ ትጥቅ እንዲፈቱ አልፈልግም። መከታው ትጥቅ እንዲፈታ አልፈልግም። ጠቅላይ ሚኒስትሩ ወጥቶ እየነገረኝ ወታደር ሲያምጽበት ከንትን እኮ የታጠቀ ኃይል እየመጣልህ ነበር እያለኝ ከቡራዩ ኢድሌ ሆቴል ተሰብስቦ የመንግስት ሽፋን ተሰጥቶት ቴዲ ታይ አዲስ አበባ በህገ መንግስቱ ሪኮግኒሽን ተሰጥቷት ስሟ አዲስ አበባ እንደሆነ የፌደራል መቀመጫ እንደሆነች የተነገረ ነው አይደል? የድሬዳዋንም ጉዳይ ታል የኦሮሚያ ነው ሲል ምን ያክሉ ዝግብ ከሶማሌዎች ጋር እንደተነሳ ያኔ እና እኛ እየጠየቅን ያለነው ጋራንቲ ያስፈልገናል፣ ሴኩሪቲ ያስፈልገናል። በአንድ ክስ ኢትዮጵያ ስትለን እሱን ያልከንለትማ ተቀብለናል እኮ ኦሮሞ ጠል ብንሆን ያን አንቀበልህም። አማራ ኤግዛቢዮን ጥያቄያችን ያኔም እምቢ እንልህ ነበር። ለውጡ ላይ ሆ ብለን እሺ ባንዴ ቃጨርሳለሁ። ለውጡን ሆ ብለን የተቀበልነው ለምንድን ነው? እኩልነት የምታመጣ መስሎን ነው። ጽንፈኛ የኦሮሞ ብሔርተኛ ሆነ ሌላውን ተሰዳጅ ልታረግ ተፈናቃይ ልታረግ እንትኑን ልትወስድ ከሆነ እኛ እንቀበልህም ነው በምትለው በአፍ ተገኝ ነው አያና እንጂ አንተ የምትለው ነገር ወርቅ ነው። እኔ ይስማማኛል። በሐሳብ እንደራጅ ልክ ባደጉት ሀገራት እንደሚሆነው ሶሻል ዲሞክራት እንሁን ሊበራል እንሁን አይ ወጋችንን ያጠፋል ኮንሰርቫቲቭ ሆነን ፍሪ ማርኬት ኢኮኖሚውን የጋቨርንመንት ኢንተርቬንሽን ምን ያክል ይሁን ምናምን የሚል ውይይት የምናደርግበት ጊዜ እኔም ይናፍቀኛል። ከዚህ ወተን አማራ፣ ኦሮሞ፣ ትግሬ ከመባባል ወተን እሱን እኔም በጣም ነው የሚናፍቀኝ። ነገር ግን በአንዱ ኪሳችሁ ብሔርተኛ እኛን ተፈናቃይ ሁለተኛ ዜጋ የማያደርግ እስከ ጠቅላይ ሚኒስትራችሁ እስከ ፕሬዝዳንታችሁ አከርካሪውን ሰበር ነው ባንበረከከን ቦታ አንበረከክ ነው ይላል። እኔን ነው የሚለኝ። እሺ እና እንደዚህ እየተባልን ስለሆነ ነው። በሁለተኛው ዙር በሻዕቢያ ላይ መሄድ የምናገረው ነገር አለ። አመሰግናለሁ ለተሰጠኝ ደቂቃ። ምንጭስ ሰዓት ነው የሚተፋው ልጅ። እሺ ለማንኛውም ታፕ ያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ እዚህም ያላችሁ በሙሉ ከልብ ነው ማመሰግነው የተሳተፋችሁ ብላላችሁ በጥያቄዎቹ ማለት ነው። የዚህ ዙር የመጨረሻ ተናጋሪ የሚሆነው አማራ ስትሮንግ ነው። ከአማራ ስትሮንግ በኋላ ወደ በላያ እንሄዳለን። ታፕ አድርጉ። አማራችን ቴዲ ቴንክ ዩ ሰማለሁ አይደል? ትሰማለህ በደንብ ታንክ ዩ በጣም ኦኬ። አይ ቲንክ ብዙ ነገር ሰማሁኝ እኔ ከገባሁ በኋላ እና አንድ ግን የገረመኝ የሰማሁት ነገር አለ እዚህ። አይ ቲንክ አንድ ሁለት የብልጽግና ደጋፊዎች እንደሆኑ በግልጽ የሚታወቅባቸው ሰዎች አሉና እነሱ ድርጅታቸው ከግለሰብ ጋር ተደራደረ ሲባል እንዴት ነው ያላፈሩት የሚል ነገር አለኝና ድርድር ማለት እኮ በጣም ከባድ ነገር ነው። በፖለቲካ ውስጥ የምትደራደረው ሰጠ ለመቀበል ነውና ድርጅታችሁ ለግለሰቦች ምን እየሰጠ ነው ምን የሚቀበለው የሚለውን እንዴት ዝም ብላችሁ አለፋችሁት ማለት ፈልጋለሁ። የሆነው ነገር እነዚህ እንግዲህ አንዳንዶቹ አሰላለፍ ቀየረን ይላሉ፣ አንዳንዶቹ ከወያኔ ጋር ስለምትሰሩ ነው ከሻዕቢያ ጋር ስለምትሰሩ ነው ምናምን ይላሉ። ግን
አሁን እነሱ ናቸው የሚያውቁት ለምን ዓላማ ገብተው ለምን ዓላማ እንደተመለሱ የሚያውቁት እነሱ ናቸው። ግን እንደ አንድ ፖለቲካ እንደሚረዳ ሰው ግን ደግሞ ጠለቅ ብለህ ካየኸው ደግሞ ብዙ ጊዜ የሚሆኑትን ነገሮች ከሆኑበት ጊዜ አንጻር ነው የምታየውና ለምን በዚህ ሰዓት መግባት ፈለጉ የሚለው እንደውም ማየት ያስፈልጋል። እንግዲህ ይሄ ትግል ሲጀመር የአማራ ፋኖ ትግል ሲጀመር ሰዎች ከተለያየ ቦታ ወጡ፣ የተለያየ ሀሳብ ይዘው ይገቡ ይኖራሉ፣ ተቀላቅሎ የገባ ሊኖር ይችላል። አሁን ትግሉ እየተበጠረ እየነጠረ እየወጣ ያለበት ጊዜ ላይ ነው ያለ ነው። የደከመው የተለያየ ሀሳብ ይዘው የገባው የተለያየ አጀንዳ ይዘው የገባው አጀንዳዬን ማስፈጸም የምችለው አሁን ነው ብሎ ሲያስብ ይመለሳል። በሚዲያ ወጥተው እንትን የሚሉት ሰዎች አጀንዳ ይዘው ገብተው አጀንዳችንን ማስፈጸሚያ ጊዜው አሁን ነው ብለው ሲያስቡ የሄዱ ሰዎች ናቸው። ምንም ጥያቄ የለውም። ይሄ እንጂ ተደራድረው ምናምን ከግለሰብ ጋር የሚደራደር ስርዓትና መንግስት የለም በእኔ እስከሚገባ ድረስና በዛ ደረጃ ለሰዎቹም እንትን ማድረግ ስርዓቱንም እንዲያው አትሊስት እንዲያው ትልቅ አገር መራለሁ ብሎ የተቀመጠ ነውና እንዲያው በዛ ልክ አታዋርዱት። እኔ እንኳን በጣም ብዙ ያው እንዲፈርስ መፈልገው ስርዓት ነው ስርዓቱና ግን በዛ ልክ ደግሞ እንዲው ተዋርዶ ከግለሰብ ጋር በየጥሻው በየምግብ ቤቱ በየምግብ አዳራሹ ነው አሁን ላስት የመጨረሻ ላይ ያደረጉት የሆነ ምግብ አዳራሽ ቀበሌ ምግብ አዳራሽ ነው የሚመስለው። ኮርኒሱን ምናምን ስታዩት የሆነ ዝም ብለው 3-4 ሰዎች ቁጭ አድርገው ተፈራርመው ምናምን ተለያዩ። ስለዚህ የሚሰራው ፕሮፓጋንዳ እንኳን በጣም የተሰላቸና በጣም ቺፕ የሆነ ነገር እንደሆነ ያሳያል። ሰዎችን የሆነ የቻይና ሱፍ ምናምን አልብሰው አንዴ ባስ ውስጥ ፎቶ ያስነሷቸዋል፣ አንዴ እንትን ያደርጓቸዋል። ሰው ዓላማ አለው። ዓላማው ምንድነው? አሁን እየታገለ ያለውን ወጣት ተስፋ ለማስቆረጥ እናንተም እኮ እንደዚህ ብትመጡ ይሄው እኛ እኮ በቃ የተወለወለ የቅቤ ቅል መስለን እያያቸውን ነው። ሰላም እኮ ነው። አዲስ አበባ እኮ ለምታለች። እናንተ እኮ ናችሁ እንትን የምትሉት እንጂ አዲስ አበባ እንትን ናት አይነት ነገር ማለት ነው። ይሄ ያው በአዲስ አበባ እንግዲህ ብዙ ፕሮፓጋንዳ ይሰራልና ባለፈው ሲባል ሰምቻለሁ። እሱን ለመሸጥ የተሞከረው ግን ተቀባይነት ይኖረዋል አይኖረውም? ከዚህ በኋላ እጃቸውን የሚሰጡ ሰዎች ካሉ እጃቸውን የሚሰጡት እነዚህ ሰዎች ስለገቡ ወይም ድርድር ስለተደረገ ሳይሆን ስለደከማቸው ነው፣ ወይ ደግሞ አጀንዳቸውን ለማስፈጸም ሞክረው ስላልሆነ ነው። ስለዚህ አሁን በዚህ ሰዓት ፋኖች አንድ ለመሆን የመጨረሻዋ ደቂቃ ላይ ባሉበት ሰዓት ላይ አመራር ያሉ ሰዎች ናቸው የገቡት። ተሸንፈው ነው የገቡት። ፋኖችን አንድ እንዳይሆኑ ማድረግ ስላልቻሉ ተሸንፈው የገቡ ወራዶች ናቸው። ነገ እነዚህን ሰዎች በምንም መልኩ ሚዲያ ላይ አታያቸው። ብልጽግና አራዳ ነው። በቃ ፕሮፓጋንዳውን ሰራ ወይ እስር ቤት ይጥላቸዋል። ከዚህ በፊት የገቡትን ነጸዳሉ የት እንዳሉ የሚያንቀሰዋል። ነጸዳሉ ምናምን የሚባሉ ልጆች የገቡት አስታውሳለሁ። የት ነው ያሉ ዛሬ እነሱ? ማንም ወለጋ ላለች ለተፈናቀለች እናት የማይራራ መንግስት ትንሽ የትግል እንትን ለቀመሰ ትንሽ ፊደል ለቆጠረ አማራ አይመለስም። ስለዚህ ከዚህ በኋላ እጃችሁን መስጠት የምትፈልጉ ሐሳብ ያላችሁ ሰዎች ካላችሁ ይሄን አውቃችሁ ገቡበት። የምትገቡት ወደ እሳት ነው። የምትገቡት ተዋርዶ ወደ መሞት ነው። በቃ አዲስ አበባ የተፈናቀሉ እናቶች ከተማ ያቆሽሻሉ ተብለው የተባረሩ በእናድንቻ የተባረሩ እናቶች ታግሎ የመጣን ወጣት አቅፎ በቃ ተንከባክቦ በባስ በሱፍ ምናምን አልብሶ ይዘኛል ብለህ ብታስብ ከሆነ ኢትዮጵያ ውስጥ ያለው ፖለቲካ አልገባህም ማለት ነውና ድጋሚ አስቡ ማለት እፈልጋለሁ። ከዛ ውጭ ግን ነው አሁን ይሄ ነገር አሁን ስለ ክፍፍሉ ሰማለሁ፣ ስለምኑ ሰማለሁ። ይሄ እኮ የትጥቅ ትግል ነው ጎበዝ። ይሄ እኮ ገና 3-4 ዓመት የሆነ የትጥቅ ትግል ነው። ገና እኮ እየታገሉ ድርጅት እየመሰረቱ ያሉ ናቸው እኮ። ቅንጅት የሚባል ድርጅት ታስታውሳላችሁ? በጊዜው በጣም ገናና የነበረ አብዛኛው የኢትዮጵያ ሕዝብ ሁለት ጣቱን እያነሳ የደገፈው ድርጅት መጨረሻ ላይ ፍርክርክርኩ ሲወጣ በእነመለስ ዜናዊ ሴራ የምንታገለው ስርዓት ነው። ፋኖ እየታገለ ያለው ስርዓት ነው። ለ30 ምናምን ዓመት የተሰራበት በደንብ የዳበረ ስርዓት ነው እየታገለ ያለው። ስለዚህ ይሄ ስርዓት የራሱን ሰዎች አስገብቶ ትግሉን አይከፋፍልም ብላችሁ የምታስቡ ከሆነ ካድሬዎቹ አይሉም አውቃለሁ። ግን ሌላው አማራ ግን ይሄን ያስባል፣ እንደዚህ ያስባል ያላስም ይኖራሉ። አሁን ኢምፕላንትድ የሆኑ የድርጅቱ ሚሽን ይዘው የገቡ ሰዎች ሊኖሩ ይችላሉ። ትግሉ የተዳከመ እንዲመስል ምናምን ለማድረግ ይሞከራል። ግን ያንንም አሸንፈው አንድ ሆነዋል። አሁን ከነ ድክመታቸው አንድ ሆነዋል። ሶስተኛ ምናምን የተባለው ነገር
ያው እንግዲህ ሰዎች የተለያየ ምኞት ይኖራቸዋል። የአሁኑ አንድነት ትንሽ እንትን ያደረገው ምን መሰላችሁ? አብዛኛውን ዳያስፖራ ቆርጠውታል ፋኖቹ። አሁን ባደረጉት እንትን ላይ አብዛኛው ዳያስፖራ ተቆርጦ የተወሰኑ ሰዎች ብቻ ነበሩ የሆነ ውስጣዊ የሆነውን ነገር ያውቁ የነበሩትና እስከ ዛሬ የተሰራውን ፕሮፓጋንዳ ታስታውሳላችሁ። እዚህ ፕላትፎርም ላይ እንኳን ማለት ነው ግማሹ ጎጠኛ ሆኖ አንዱ አካባቢ አንዱን አካባቢ ይሰደባል። ግማሹ አንዱን መሪ ሰቅሎ ሲሳደብ ይውላል። ግማሹ አንዱ መሪ ደጋፊ ነው እንትን ሲል ይላል። ያንን ነው ያሸነፉት። በነገራችን ላይ ናሬቲቭን ሁሉ ነው ያሸነፉት፣ ትርክቱን ሁሉ ነው ያሸነፉትና ዛሬ የአርበኛ መከታ የተናገረው ነበርና እኛ ከህዝባችን ህልውና በላይ የሚበልጥ ነገር ስለሌለ እስከ ዛሬ የተዘላለፍነውን ቃል ሁሉ ይቅር ተባብለን አንድ ሆነናል። በቃ እናንተ በየእንትኑ ያላችሁም አንድ ሆኖ ብሎ ነው የተናገረው። ስለዚህ ያንን አሸንፈውታል። ከዚህ በኋላ ችግር ያጋጥማቸዋል፣ ግጥም አድርጎ ያጋጥማቸዋል። ምክንያቱም አሁን ነው ገና ስርዓቱ በደንብ መታገል ቢጀምረው። አሁን ነው አማራው አንድ ሲሆን ነው መታገል ቢጀምረው። አንዴ በወያኔ ያሳብባሉ የገቡት ሰዎች፣ አንዴ ከወያኔ ጋር ልትሰሩ ነው ምናምን ይባላል። ዓላማው ሁለት ነው። ወያኔ ወደዚህ ይመጣበት አንደኛው ያው አሁን ያለውን እንትን በተለይ ደግሞ በጎንደር ከወልቃይት ጋር አሁን ቅድም አያና ሲናገር ሰምተዋል። በተለይ ጎንደር አካባቢ ምናምን ብሎ ጠቆም ያደርጋል። ጎንደር አካባቢ የተለየ ትሪትመንት እንዲሰማው የማስመሰል ነገር ሄደ ፋሲል ግንብን ቀለም ተቀባለህ እንትን ደግሞ ምንድነው ሄደ ደግሞ እዛ የሆነ እንትን ትሰራለህ የሆነ ሎጅ ምናምን ትሰራለህ። እንደገና ደግሞ ወልቃይት ምናምን ትልና የጎንደርን ህዝብ የተለየ ግሩም ታደርገዋለህ ለብቻው ማለት ነው። ጎጃምን ደግሞ ይወጣ አሊኔት የሆነ እንዲመስለው ወሎ አሊኔት የተደረገ ሸዋ የተረሳ እንዲመስለው አድርገህ አንድነቱን ለመከፋፈል ይሞከራል። እና አሁን ወያኔ የሚመጣው በወልቃይት በኩል ጎንደሬውን አለርት አድርገ ነው ከጎጃሙ ጋር አብሮ እንዳይቆም ከሸዋው ጋር አብሮ እንዳይቆምና የሆነ የራሱ ከብልጽግና የተለየ ተጨማሪ ትሬት እንፍጠርለት እና አንድነቱን እናደናቅፍ ነው። ሁለተኛው ደግሞ ወያኔ የሚባለው ስርዓት በአማራ ህዝብም በሌላው በአብዛኛው የኢትዮጵያ ህዝብ የተጠላ ስለሆነ የፋኖን ትግል ከዛ ጋር ካነካካ ነው እና ከሌሎች ከግብፅ ከሱዳን ከምንም ከሻቢያም ከፈለክም ከአሜሪካም ከምንም ጋር እየገጫጨን ብቻ በሌላው ኢትዮጵያዊ ዘንድ የተጠላ እንዲሆን እናደርገውና አሁን አንዱ ነው ከመውጣታቸው በፊት ስም እንለጥፍላቸው ነው። እኔ ከከሌ ጋር እንሰራለን የሚል የተለያዩ የተበጣጠሱ ነገሮች ተሰማለ። እንደ ድርጅት ግን አቋም ይዘውበት የድርጅት የወዳጅና የጠላት መለያ መስፈርቶቻችን ብለው ያወጧቸው 7 ነጥቦች አሉ። ከነዛ 7 ነጥቦች ውስጥ በአማራ ህዝብ ላይ ትርክት የሰራ የአማራን ህዝብ ያሳደደ የጨፈጨፈ የህልውና አደጋ ውስጥ የከተተ ምናምን የሚሉ መስፈርቶች አሉ። በነዛ መስፈርቶች መሰረት ስትሄድ ብልጽግናም በዚህ መስፈርት ውስጥ አይገባም፣ ቲፒኤልኤፍም በዚህ መስፈርት ውስጥ አይገባም። ስለዚህ አንድ ሌላ መታወቅ ያለበት ነገር የአማራ ህዝብ እየታገለ ያለው ስርዓትን ነው፣ ፓርቲን አይደለም እየታገልን ያለ ነው። ከወያኔ ጋር እየታገልን ያለ ነው። ወያኔ አሁን ያለውን ስርዓት አምጥቶ ላያችን ላይ ያስፈጫለም። ይሄን ስርዓት የምንታገለው እና ይሄ ስርዓት መቀየር አለበት የስር ነቀል ለውጥ ያስፈልጋል የምንለው አብይ አህመድ ኦሮሞ ስለሆነ አይደለም። ምንጣፍ አንጥፎ እኮ ነው የአማራ ህዝብ የተቀበለው። ሸማ ለብሶ እኮ ነው የአማራ ህዝብ የተቀበለው። ግን ይሄን ስርዓት ይዘህ ከቀጠልክ ግን ለአማራ ህዝብ አደጋ ነህ። ስለዚህ በወያኔና በብልጽግና መካከል ለፋኖች ምንም አይነት ልዩነት የለም። ያንን ስርዓት እስከተቀበሉ ድረስ ያን ስርዓት ከሚያራምድ ከማንኛውም ኃይል ጋር ምንም አይነት ህብረት አይኖርም። ከሌሎች ኢትዮጵያ ውስጥ ግን በኢትዮጵያ አንድነት በሚያምኑ በኢትዮጵያ ታሪክ ችግር በሌለባቸው ሰዎች ጋር አብረን እንሰራለን ብለው በደንብ ተናግረዋል። ሌሎቹ ይሄ አገር መገንጠል ምናምን ከሚባሉት ከወያኔና ከዚህ ከኦነጋዊው ስርዓት ውጪ ሌላ ምንም አይነት ችግር የለምና አይ ቲንክ በዛ መልኩ መታየት አለበት ብዬ አስባለሁ። የመጨረሻ አንድ እንትን ለህዝባችሁ አስቡ፣ ሰላም ስበኩ፣ ህዝባችሁ እንትን ብሏችኋል ምናምን ለምትሉ ሰዎች አንዲት መልእክት አለች። እየታገለ ያለው እኮ ህዝብ እኮ ነው። ለየትኛው ህዝብ ነው የምትናገሩት? እየታገለ ያለው ፋኖን እኮ የሚያበላው እኮ ህዝብ እኮ ነው። የፋኖ የስንቁ መሰረት እኮ ህዝብ እኮ ነው። የትኛው ህዝብ ነው የመከራችሁት ያላችሁ? ይሄ እኮ ከሌላ ቦታ ታጣቂ መጥቶ እዛ የሰፈረ ለማስመሰል አትሞክሩ። ያ ፕሮፓጋንዳ አልሰራም። ይልቅ የሚሻለው ትክክለኛውን የህዝቡን ጥያቄ ተረድቶ ይሄ መንግስት ስርዓታዊ ለውጥ የሚያመጣበትን መንገድ መፈለግ ነው። ይሄንን የሚያደርጉት ግን ትክክለኛ ኢትዮጵያን የሚወዱ ሰዎች ናቸው። አሁን የዚህ የስርዓቱ ተጠቃሚ ሆነው ልክ ይሄ ስርዓት ሲመጣ ኢትዮጵያዊ የሆኑትን አይመለከትም ይሄ መልእክት። ግን ሌሎቹ ግን የኢትዮጵያን ሰላም የምትፈልጉ ሰዎች ግን እየታገለ ያለው የአማራ ህዝብ ነው። ፋኖ የአማራ ህዝብ
አንድ አካል ነው እንጂ ከሌላ ቦታ መጥቶ የታጠቀ እንደዚህ ከቦታ ቦታ የሚንቀሳቀስ ኃይል አይደለም። ስለዚህ በዛ መልኩ ማየት ያስፈልጋል ብዬ ነው። ታንኪዩ ሴዲ። ኦኬ ክብራትና ክብራን በመጨረሻው ዙር ላይ ሁለቱንም ቀደም ሲል ከቤቱ የተነሱ ነገሮችንም ትንሽ ሰፋ ለደቂቃ ስጣችሁና ይሄ ሀገርም ጉዳይ ስለሆነ በዓለም አቀፍ ደረጃ መነጋገሪያ የሆነ ጉዳይ አለ። እዚህ ጋር ዩቲዩብ ላይ ላላችሁ የዚህ የምታያቸው ፕሬዚዳንት ዶናልድ ትራምፕ እና አልሲሲ ናቸው። በሀገራችን ጉዳይ በእኛው ጉዳይ ነው የሚመክሩት። እንደ ሀገር ምንድነው ማድረግ ያለብን? አሁን እኔ መስማት የምፈልገው ወይም ህዝቡ መስማት የሚፈልገው ምንም ጥያቄ የለውም። ዶናልድ ትራምፕ የምታውቁት ነው። አሁን ያለንበት ፖለቲካ ሎቢስቶች እንደፈለጉ የሚያሽከረክሩት ነው። ከዚህ ቀደም የነበረውን የኒው ጀርሲ ሴናተር የምታውቁት ነው። $10 ሚሊዮን ተቀብሎ ከሂላሪ ክሊንተን ጋር በሚወዳደርበት ሰዓት ላይ ከግብጾች የተቀበለውን የተለያዩ ጌጣጌጦች ለትራምፕ የምርጫ ቅስቀሳ ቡድን እንደሰጠና ያም ተደርሶበት 11 ዓመት እንደታሰረ ታውቃላችሁ። አሁንም እኚህ የሚተኙልን አይደሉም ግብፃውያን። በእኔ ትንታኔ ግብፃውያን ታሪካዊ ጠላቶቻችን ናቸው። ግብፃውያን ህዝቡን ማለት አይደለም፣ ፖለቲከኞችን ማለት ነው። ይሄ ሁሉ የምናየው በመለስ ከነሱ የተረፈው ነው። ስለዚህ አሁን ምንድን ነው የምናደርገው? ገንብተን ያጠናቀቅነውን የህዳሴ ግድብ ግንባታ አልተኙም እነሱ። በነገራችን ላይ ከዚህ ቀደም ከስልጣን ሊወርድ 4ኛ ዓመቱ ላይ ነበር የጀመረው ዶናልድ ትራምፕ፣ አሰማችኋለሁ። አሁን ከመጀመሪያው ጀምሮ አጠናክረው ቀጥለዋል። ምን ማለት ነው? ኢትዮጵያ ላይ ጫና እንዲፈጠር አስገዳጅ የሆነ ባይንዲንግ የሆነ አግሪመንት እንድንፈራረም ማለት ነው። ይሄን ደግሞ ለማድረግ ትራምፕ የሚያስቀምጠው ወጥመድ አለ። ትራምፕ ምንም አያውቅም። ናይል ምንድን ነው? ከየት ነው የሚነሳው? ኢትዮጵያ ናት የገነባችው ወይ? ኢትዮጵያ ህዝብ ምንም ያውቀው ነገር የለም። ከነገሩ የምታውቁት ነገር ነውና ይሄ ሰውዬ ግን ምንም ነገር አያውቅም ተብሎ እንዲሁ በቸልታ የምናየው ነገር ነው ወይ? ለዓለም አቀፍ ህግ የሚገዛ ሰው አይደለም። ለኔቶ ግድ የለውም፣ ለተባበሩት መንግስታት ግድ የለውም፣ ለአፍሪካ ህብረት ግድ የለውም፣ ለወርልድ ትሬድ ኦርጋናይዜሽን ግድ የለውም። አሁን ያለንበት ዓለም ነው። በነገራችን ላይ የካናዳው ጠቅላይ ሚኒስትር ማርክ ካርኔ የተናገረውን ሰምታችኋል። አዳዲስ አስተላለፎች እየተፈጠሩ ነው። ደከም ያሉት ወይም ደግሞ ሚድል ፓወሮች ሰብሰብ ማለት አለብን ብሎ እስከመናገር ደርሰዋል። ኦኬ አሁን ትራምፕ ምን ሊያደርግ ይችላል? ኢትዮጵያ ወይም ደግሞ ኢትዮጵያ መሪዎችን ዋይት ሃውስ ሊጋብዝ ይችላል። በዚህ ጉዳይ ላይ ሊያነጋግረን ከፈለገ የኢትዮጵያ መንግስት ምላሽ ምንድነው መሆን ያለበት? ሰተት ብለን በዚህ ወጥመድ ውስጥ መግባት አለብን ወይስ አይ ጉዳዩን የአፍሪካ ህብረት ይዞታል፣ በአፍሪካ ህብረት በኩል ነው መጨረስ ያለብን? አለፈ ካለም ከበዛም በዩኤን በኩል ነው እንጂ መነጋገር ያለብን። ስለምን ጉዳይ ነው መነጋገር ያለብን? ለምንድን ነው የምንነጋገረው ማለት ነው ያለበት ወይስ ምንድን ነው መባል ያለበት? ይሄን ተከትሎ የሚመጣ ጫና ካለ እንዴት ነው የምንወጣው እንደ ህዝብ? ይሄ የማንነት ጉዳይ ነው። ፋኖም 4 ኪሎ ብትገባ የምታስተዳድረው ነው። ቲፒኤልኤፍን ብትመጣ የምታስተዳድረው ነው። ኦነግን ብትመጣ የምታስተዳድረው ነው። ይሄ በነገራችን ላይ የማስታመም ምናምን ጉዳይ አይደለም። ኢትዮጵያዊ ከሆንክ ግዴታ ነው። አገርን ውደድ አገርም ተብሎ አይነገርም። ቢያንስ ነፍስ ላለው ሰው ወይም ደግሞ ነፍስ ላወቀ ሰው አይነገረውም። ይሄ ውርደት ነው። ሲሆን ይሄን አልፈን ነበር ስለቀጣዩ ነገር ማውራት የነበረብን። እንዳለመታደል ሆኖ እዚህ ጋር ደርሰናል። እስኪ የትራምፕን ጉዳይ ላስደምጣችሁና ምን ሊያደርግ ይችላል? ይሄ ሰውዬ ገንዘብ የተቀበለ ሰውዬ ነው፣ የበላ ሰውዬ ነው። ምንም ጥያቄ የለውም። ሎቢስቶች እንደፈለጉ የሚዘውሩት ፖለቲካ ነው አሜሪካ ውስጥ ያለው፣ ወይም ደግሞ ዲፕ ስቴቶች እንደፈለጉ የሚያንቀሳቀሱት ፖለቲካ ነው አሜሪካ ውስጥ ያለው። አልሲሲ ጉዳይ ብሎ ወደ ዴቡስ ሄዶ አናግሮታል፣ ስዊዘርላንድ ላይ። ምንም እንኳን እንግሊዝኛ ባይሰማም አልሲሲ ሰምቷል፣ ወይም ደግሞ በአስተርጓሚ ሰምቷል። ከዚህ በመነሳት የኢትዮጵያ ምላሽ ምን መሆን አለበት? የእናንተን ትዝብትና ምክር ሀሳብ እንድታስቀምጡ ነው። እስኪ ለማንኛውም ላልሰማችሁ ሰዎች ሁላችሁ መስማት እንድትችሉ እዚሁ ስላላችሁ አልሲሲ አለ፣ ፕሬዚዳንት ትራምፕ አለ። እስኪ ስሟቸው። ምንድን ነው ያወሩት? 1 ደቂቃ ከ40 ሰከንድ ነው። Well, thank you very much. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. And it basically blocks the Nile River, you know. የመጀመሪያው ነገር ናይል ሪቨርን ብሎክ ያደርጋል ነው የሚለው። ምንም እንደማቅ ማሳያው ነው። አባይ ግድብ ግንባታ ምንም ናይልን ብሎክ አያደርግም። ተርባይኖችን ያንቀሳቀሳል፣ ከዛ የሚለቀቀው ውሃ ይለቀቃል። እንዲህም ሆኖ እኛ ለግብጽ የምናስብ ህዝቦች ነን። በጣም የዋህ ህዝቦች ነን። ኢማጂን ናይል ያለው ግብጽ ቢሆንና የሚፈሰው ወደ ኢትዮጵያ ቢሆን አንድ ኩባያ ውሃ አይሰጡንም። አሁን ቤታችን ውስጥ ባለው ነገር ሮጃችንን ጠምዘዘው አስገዳጅ የሆነ ስምምነት መፈራረም አለባቸው የሚሉን። እሱ ብቻ አይደለም ካሳ መክፈል አለባቸው እያሉ ነው።
ወገኔ ሞቻለሁ በል ኮመንት ላይ ይሄን ሳላይ በሞት ይሻላል በል። አባቶቼ ቀድሞ የሞቱት አባቶቼ ተሻሉ በል። የአብዲሳ አጋ ዘር ነህ፣ የቴዎድሮስ ዘር ነህ፣ የሚኒሊክ ዘር ነህ፣ የተፈሪ መኮንን ዘር ነህ፣ የገኪ ሸርቾ ዘር ነህ፣ የካውጦና ዘር ነህ። ሞት ይሻላል ማይ ፍሬንድ። ቤትህ ባለው በሌላ አባባል ቤትህ ባለው በንብረትህ የሌላ ሀገር ሰው እየመጥቶ ይሄን ነገር እንዲካደረክ እኔ ልጎዳ ስለምችል ካሳ ክፈለኝ ሲልህ ማለት ነው በገዛ ንብረታችን። When I think of Egypt, I think about the Nile more than any other place, in all fairness, but it goes through Ethiopia, and a dam was built, a very big one, very, very big one, massive, and it was something that should have been talked about a long time ago when they were building it and financing it. So ከመገንባቱ በፊት ለማሰቡ ከመገንባቱ በፊት መነጋገር የፖለቲካ የዲፕሎማቲክ ቋንቋ ነው የሚጠቀመው። ከመገንባቱ በፊት ይሄ ነገር ከመሆኑ በፊት አሁን ባለቀ ጉዳይ ላይ ነው። እስቲ የመጨረሻ ጥረት እናደርጋለን። ይሄ ነገር ግን መነጋገር ነበረብን፣ ማውራት ነበረባችሁ ብሎ እየነገር ነው። የት ነበራችሁ ግብፃውያን? እኛም ፋይናንስ ማድረግ አልነበረብንም እያለ ነው። ሲከፈለ በአንድ አስቶ እንዴ ነው በአንድ አምጥሩት ነው ትራምፕ ነው ነው አይዶን አልገባኝም። ለማንኛውም ይሄን ላስጀመሩት ታላቅ ምስጋና ይገባቸዋል። ታይሚንጉን ጠብቀው ላስጀመሩት ታላቅ ምስጋና ይገባቸዋል። ላስጨረሰው ታላቅ ምስጋና ይገባዋል። አባይ ግድብ ግንባታ የቅብብሎሽ ውጤት ነው። እኛ እናልፋለን፣ ትውልድ ደረቱን የሚነፋበት ነው። ወደድክም ጠላህም ኢትዮጵያ የሚያጓጓ እድል ያላት ሀገር ናት። ቢሳካልን ሀገሬ ህዝብና ስደተኞች በሙሉ ወደ ሀገራችን መግባት የሚያስችል ፎርቹን ያለን ህዝቦች ነን ብዬ አስባለሁ። ይሄ ግን የሚሆነው እጅ ለእጅ ስንያያዝ ነው ብዬ አስባለሁ። መገንባት አልነበረበትም። ኦኬ ተገንብቷል። ከዚህ በኋላ ግን ማድረግ ባለብን ጉዳይ ላይ እናወራ አይነት ንግግር ነው የሚናገረው። እሺ I got involved at the end of my first term, and I was going to have a deal. We were going to pretty close to a deal. Then we had a rigged election, and I left, and of course Biden didn't know anything about it because he didn't know he was alive. And here I come back, and it's become a very dangerous issue, the dam, and I'll see if I can get that back on track. We were all set to make a deal. We're going to do a joint venture of sorts, and it would have been good. ምናልባት ላልሰማችሁ ሰዎች የመጨረሻ የስልጣን ዘመኔ ላይ ይህን ጉዳይ ይዤው ነበረ። ነገር ግን በህይወት መኖር አለመኖር የማያውቀው ባይደን መጣ። ከዛ ባሻገር አሁን በተቻለ መጠን ይህን ጉዳይ ወደ ድጋሚ ወደ ድርድር ላመጣ ሞክራለሁ ነው የሚለው። ወገኔ ሞተናል። ያለቀ ጉዳይ የተጠናቀቀ ጉዳይ አንሄድም ብንል ምን ያደርጉታል? ባጭሩ ታፈነደዋል። አፈንዳው 74 ቢሊዮን ኪዩቢክ ወተር፣ በትንሹ 74 ቢሊዮን ኪዩቢክ ወተር ማለት ግሬተር ለንደንን የሚያክል ማለት ነው። ቴክሳስን ያክላል። ሱዳንና ካይሮ ታሪክ ላይ ያደርጋቸው የሚችል ውሃ ማለት ነው። አንሄድም። ምንም አይነት ድርድር የለውም። ሞተን ወይስ ቆመን? እንዲህ ግን ለማለት መንግስታት ምንጊዜም የህዝብ ድጋፍ ሲያገኙ በራስ መተማመናቸው ይጨምራል። እና ይሄ የመንግስት የብልጽግና የፋኖ ጉዳይ ሳይሆን የኔና የናንተ ነው። የኔና የናንተ የአያና የቴዲ የአኪላ የአዲስ ታይምስ የማንነት ጉዳይ ነው። አለቀ። ነገ ባለም አደባባይ የትም ልዙር የትም ላሳየው የምችለው ይሄ የኔ ነው። በቃ የኔ የማንነቴ ነው። ይሄ ንግግር ማይዋጥላችሁ ኢትዮጵያንና የህዝቦቿን የምጠሉ ብቻ ናቸው። በተረፈ አንድ ኢትዮጵያ ይሄ ንግግር ሊቆረቆሩ አይገባም። እሺ የመጨረሻው ንግግር But it's a dangerous thing. They built a dam where somebody's not getting the water that they are supposed to get and that they've gotten for a million years. And all of a sudden the water flow is blocked by a very massive dam. I wouldn't be happy about it. And you have a very strong leader in the president. And you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. Well, thank you very much. Okay, RCC ምንም የሚሰማው ነገር የለም። በአስተርጓሚ ነው የሚሰማው። በነገራችን ላይ እንዲህ የሆነው ኢትዮጵያዊ ቢሆን ሁላችሁም ታላግጡበት ነበር። እንግሊዝኛ አይችልም፣ አይሰማም፣ አሲፍ ኖርማል ደረቱን እንደውም ጠቅላይ ሚኒስትር አብይ አህመድ በዚህ አጋጣሚ እየሰማ እኮ ነው። ከዚህ በኋላ ከየትኛውም የዓለም ሀገር ጋር ለመደራደር ለማውራት ስትሄድ ወይ በአማርኛ ወይ በትግርኛ ወይ በኦሮምኛ አውራ፣ ሲፈልግ አስተርጉሞ ይስማ። አልሲሲ ምንም የሚነገረውን ነገር አይሰማም። ሶዋት ምን ያፈረበት የለም፣ ያላገጠበት የለም፣ እንግሊዝኛ አትችልም ያለው የለም። እኛ ጋር ግን ቢሆን ከድህነት ወለል በታች የሚኖር ህዝብ ግን ቢሆን የዛሬ ሜም ምናምን ይሰራበት ነበር።
በአረብኛ ተናገረ፣ በእንግሊዝኛ ተናገረ። ኢቨን እንደውም አላቅጦበታል፣ ሞክ አድርጎታል። አይ ቲንክ የምናገረው ንግር ይሰማል ብዬ ተስፋ አድርጋለሁ። የምናገረው ንግር በነገራችን ላይ ማይሰሙ ሰዎች እንግሊዝኛ ሲነገር ወይም ደግሞ እንዲህ ያለ ነገር ሲነገር ለመስማት ፈጣኖች ናቸው ምናምን ብሎ አላግጦበታል። ፖይንቱ ምንድን ነው? እንግሊዝኛ መግባቢያ ነው፣ ቋንቋ መግባቢያ ነው። ሲፈልግ ሀገራችን ቋንቋ ውስጥ 76 ብሔር ብሔረሰቦች ያሉበት ሀገር ነው። ከፈለክ በወላይትኛ፣ ከፈለክ በትግረኛ፣ ከፈለክ በአማርኛ፣ ከፈለክ በኦሮምኛ ሀገራችን ጸጋ ነው። ከፈለገ አስተርጉሞ ይስማ። ፖይንቱ ምንድነው? አሁን እንደ ሀገር ምንድነው ማድረግ ያለብን? ይሄ አስደንጋጭ ንግግር ነው። አይ ነው ብርክ ይፈጥርብሃል። የኢትዮጵያ መልካምነት፣ የህዝቦቿ መልካምነት ለማይፈልጉ ሰዎች ጎበዝ፣ ይሄ የፓርቲ ጉዳይ አይመስለኝም። ይሄ የህልውና ጉዳይ ነው። እንደኔ እምነት ግብፅ አብቅቶላታል፣ እየተንደፋደፈች ነው። 11ኛው ሰዓት ላይ ብቻ ሳትሆን 11 ከ55 ሰከንድ ላይ ነው ያለችው። ከ55 የመጨረሻ አልሞቷ የተጋዳይነቷን እየተወጣች ነው ያለችው። ከዚህ በኋላ ያላት የመጨረሻ መሳሪያ አሜሪካኖችን በገንዘብ ደልላ ሎቢስቶችን ቀጥራ ኢትዮጵያን ለማስገደድ መሞከር ነው። ጥሪ ያቀርባለሁ ይላል። በነገራችሁ ላይ ዶናልድ ትራምፕ ጠንካራ ነህ ምናምን ስላለ ጠንካራ ነህ፣ አክቹዋሊ ጠንካራነትን እየመሰከረ ሊሆንም ላይሆንም ይችላል። እሱ አይደለም ጥያቄው። ለህልውና ያሰጋኛል ብሎ ሌላ ሀገርን ወርሳለሁ ወይም ደግሞ ወራለሁ የሚል ሰውዬ፣ አክቲቭ የሆነ ፕሬዝዳንት ሄዶ በጨለማ የሚያፍን ሰውዬ፣ የአሜሪካንን ጥቅም አስከብራለሁ የሚል ሰውዬ አገራችን ውስጥ የሚፈልቀውን ውሃ ምን ማድረግ እንዳለብን ግን ሊነግረን አይገባም። ቬንዙዌላ አይደለንም እኛ ኢትዮጵያውያንን። ህይወታችን ያልፋል እንጂ የመጨረሻው ቀን የቁርጡ ቀን ቢመጣ ህይወታችን ያልፋል እንጂ ከኛ መሃል አይደለም አብይ አህመድን እርግጠኛ ሆኜ የምነግራቸው እኛ ካልፈቀድን አይደለም አብይ አህመድን ማንንም ሊነካ አይችልም። ቬንዙዌላ የምታውቁት ነገር ነው። አንዳንዶቻችሁ ከቬንዙዌላ ጋር ታመሳስላላችሁ። መጥቶ ይወስዳል ምናምን ምናምን። የቬንዙዌላ እኮ ኢንቬዥን አይደለም፣ ኢትስ ኢንቪቴሽን። ተጋብዘው ነው ወይም ደግሞ ኮራፕት የሆኑ ሰዎች ስላሉ ነው። ኦኬ ወሬ አላብዛ። የሆነ ሆኖ ኢትዮጵያውያን ነን እኛ። ከሳሎናችን በሚወጣው ውሃ እንዲህ ያለ ያገጠጠ ያፈጠጠ ነገር በዓለም አደባባይ ላይ ሲሰራብን የመንግስት ምላሽ ምንድነው መሆን ያለበት? ኦኬ የመንግስት ምላሽ የሚለውን ተው። እናንተ 4 ኪሎ ገብታችሁ በመንግስት ቦታ ላይ ብትሆኑ ምንድነው የምታደርጉት? ይሄ ነው ጥያቄ። ካልተነሱ ወይም ደግሞ መዳሰስ ካለባቸው ጉዳዮች ጋር ብላችሁ ከፋኖች ጋር ነካክታችሁ ይሄንንም ጉዳይ ነካክተነው እንደኔ ነው። ቢኮዝ ፖለቲከኞች ናችሁ፣ እውቀት አላችሁ፣ ሰዎች ያደምጧችኋል። ሁሉን ነገራቸውን አቆሞ የሚያደምጧችሁ ሰዎች ስለሆናችሁ ከእናንተ የሚወጣውን ንግግር መስማት ስለሚፈልጉ የሆነ ነገር እንድትሉ ነው ለማለት ያለው። በኮመንትም አስቀምጬላችኋለሁ፣ መሳተፍ ትችላላችሁ። ከበላይ በቀለ ወያ ጀምራለሁ። ለዚህ ለመጨረሻ ዙር ንግግር የፋኖንም አንድ ላይ አድርጋችሁ ስለምታወሩ 8 ደቂቃ ይበቃል ወይስ ያንሳል? በቂ ነው። በጣም ከበቂ በላይ ነው። 8 እሺ። በላይ በቀለ ወያ መንካት አለብኝ የምትለው ቀደም ሲል የተረገጥክበት ወይም ደግሞ በፖለቲካ ቋንቋ ሸንቆጥ ያደረገም ሰው ካለ እሱንም አንድ ላይ አድርገ በህዳሴ ግድብ ግንባታ ላይ የታዘብከው ወይም ደግሞ መሆን ያለበትን ነገር እንድትነግረን ቀሪው ደቂቃ ያንተ ነው። 8 ደቂቃ አለ ወንድሜ። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እያደረጋችሁ ላላችሁም ልባዊ ምስጋና ይድረሳችሁ። በላይ 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ። መጀመሪያ ፋኖ ነበርኩ የትኛው ቦታ ነው የነበርከው ብለህ ጠየቀኝ። አንድ ወዳጅ አለ። እሱን ዋና የፋኖ አመራሮችን ወደ መንግስት የገቡም ጫካ ውስጥ የቀሩትንም እነሱን ብትጠይቃቸው የተሻለ መልስ ይሰጡሃል ብዬ ነው የማስበው። ሁለተኛ ደግሞ ዛሬም ፋኖ ነኝ እኔ። በነገራችን ላይ ፋኖነት አንተ ትርጉምን ብጠይቃት ታቆም እምቢተኝነት ነው። እኔ ዛሬም ፋኖም ነኝ። ዛሬም ለምሳሌ ህዝብ ይቅደም ከግል ሆድ ይልቅ ብዬ የምታገል ፋኖ ነኝ ዛሬ። የግል ሆድ ሳይሆን የግል ጥቅም ሳይሆን የግል ክብር ሳይሆን ህዝብ ይቅደም ብዬ ነው የምታገለው። እዚህ ውስጥ አንዳንዶች እንዳያዩአቸው አንድ የሆነ አካል ነው የሚደግፉት። ሁሉም ግን እርስ በርስ አይስማሙ። ማን እንደሚደግፉ አይተዋወቁም። አንድ ደግሞ ሌላ ሶስተኛ አካልም መጥቷል። ጭራሽ ያለውም አልተስማማም፣ ሌላ ደግሞ ተጨምሯል። በሉት በእንቅርት ላይ ጆሮ ደግፍ ነው እየሆነ ያለው። ሌላ ስለ አዲስ አበባ ያወራው ልጅ አለሁበትም የለሁበትም የሚባል ነገር እኔ በጣም ነው የሚያስቀኝ። ለምን ስታወራው ደስ ሊል ይችላል። ስታወራው
ሲሰሙ ደስ ሊል ይችላል፣ ግን ስታስበው ደግሞ ያስቃል። የአዲስ አበባ ልጅ ነህ፣ ከአራዳ ልጅ ጋር አብሮ ቢሰደዱ ቢያገኝ የሚያበላል ቢያጣም ያዝናል ሆዱ ነው። የአዲስ አበባ ልጅ ሆነ የምታወራው እንዳለ እነ ምሪ ወዳጁ ጋር ምን አገናኘው? የአዲስ አበባ ልጅ ምን አገናኘው? ሲጀመር የብሔር ፖለቲካን ብሎ የሚታገል አካልን የሚደግፍ የአዲስ አበባ ልጅ ካለ ችግር አይሆንም ስለዚህ ብሔርተኛ ነን። እኔ ኢትዮጵያዊ ነኝ ካልክ ደስ ይለኛል። እኔ ኢትዮጵያዊ ነኝ አለቅ። ግን የአዲስ አበባ ልጅ ብለህ በአዲስ አበባ ልጅና በአዲስ አበባነት ምክንያት ግን ስነግድ ሆይ የምታፍርበት የምትደብቀው ነገር አለ። የምታወራው ደግሞ የብሔር ታጋዮችን ነው። ስለ ብሔር ታጋዮች ደጋፊ ነው። ስለዚህ በቃ የብሔር ታጋይ ነው። አንድ የብሔር ታጋይ ሌላ ደግሞ ማነሳው ምንድነው የጻፍኩት ላንሳላችሁና ስለ ፋኖ ትግል ብዙዎቻችሁ ሲወራ የአማራ ህዝብ ጭፍጨፋ የአማራ ህዝብ እንደዚህ ጋር አያይዞ ሰው ያወራል። ያ ፋኖ አሁን ያለው ፋኖ ሁሉም የምታውቁት ጫካ ውስጥ ያለው ፋኖ ጫካ ውስጥ የገባው የመጀመሪያ ምክንያት በቲዲኤፍ ጥላቻ ምክንያት ነው። ምክንያቱም እኔ እዛ ቦታው ላይ ስለነበርኩ በጊዜው የዛን ጊዜ አማራ ልዩ ኃይል ይበተን ሲባል በዛ ምክንያት ነው ጸቡም የተፈጠረው እንጂ እስከዛ ድረስ ከመንግስት ጋር አብሮ ሰራ የነበረ ቡድን ነው። አለቀ። ምክንያቱም ይቺ አሁን ሁሉም ትግሉ ይሄ የተጀመረው በዛች ወረቀት ምክንያት ነው። ተሰርቆ ወጣ በተባለ ወረቀት ምክንያት የአማራ ልዩ ኃይል ትጥቅ ይፍታ ሲባል ይሄ ልዩ ኃይሎች በዛ የገባ ነው ያለው። ከዛ ውጭ የነበረውን ትግል በሚዲያም በምድር ላይም በሰልፍም በምንም አስተባብረናል። እሱን የምታውቁት ጉዳይ ነው ብዬ ነው እኔ የማስበው። ሌላ የመጨረሻውን ሐሳብ ልናገርና ልወገድ። አሁን ስላነሳው ነገር ነው ስለ አባይ ግድብ። እኔ አባይ ግድብ ከዚህ በኋላ የሚያሰጋው ነገር ላይ ነው ብዬ ነው ያላስብም እንደራሴ። ለምን አባይ ራሱን ይጠብቃል ብዬ ነው ያስባለሁ። ከዚህ በፊት አሉ እና አማራ ኪላ በኋላ ቢያወርድ ደስ ይለኛል። ከዚህ በፊት ድለ ግብጽ እያሉ ከነሱ ጋር ብዙ ተጣልተናል እና እነሱ ቢያወሩ የተሻለ ነው። ግን አባይ ራሱን ይጠብቃል። አባይ ራሱን አሁን ከዚህ በኋላ ለምሳሌ አንድ የሆነ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የሰማው ቀልድ አለ። አንድ ጠንቋይ አለ፣ በጣም የሚፈራ የተከበረ ጠንቋይ። ንጉሱ አስጠርቶት ሊያስሩት ነው የፈለጉትና እኔ መቼ ነው መሞተው ብሎ ሲጠይቁት እኔ በሞትኩ በንጋታው ብሎ ይመልስለታል ጠንቋዩና ከዛ በኋላ ጥበቃ ራሱ አስቀጥሮ ያስጠብቀው ነበር እንዳይሞትበት ማለት ነው። ንጉሱ ራሱ እንዳይሞት ለራሱ ሞተና አባይም ልክ እንደዛ ነው። መጠበቅ ካለባቸው ታች ያሉት ይጠብቁ። እንደ ኢትዮጵያ ግን እንደ ሀገር ማቆም ከቻለን እዚች ሀገር ውስጥ ከድሮ ጀምሮ እዚች ሀገር ውስጥ ጠላት የሚበዛብን እኛ እርስ በርስ ስንፋከት ነው፣ እርስ በርስ ስንጣላ ነው። ስለዚህ በተቻለ መጠን ከውሸትና ከማስመሰል ወጥተን አንድ እንሆን፣ እንደ ሰው እናስብ ከቻለን፣ ከኢትዮጵያዊነትም አልፈን እንደ ሰው እናስብ ከቻለን እሱ ቢሆን መልካም። እሱም ባይሆን ደግሞ ጥሩ አስተዳደግ ነበረን። እንግዲህ ሆድ ባይበልጥብን፣ የሶሻል ሚዲያ የግል ክብር ካልበለጠብን፣ የግል ጊፍት ካልበለጠብን፣ እንደ ሀገር ደግሞ ለሀገራችን እንቁም። ለሀገራችን ከቆምን ማንም አባቱ አይደፍረንም። አለቅ። ምንም ይሄ ተራ ሽለላ ተራ ቀራርቶ ሳይሆን እንደ ሀገር አብረን መቆም ከቻልን ብቻ። ካልሆነ ግን አሁን አንዱ ድለ ግብጽ ይላል፣ አንዱ እንደዚህ ይላል። እሱ ተራ ምኞትህ ነው የሆነው ነው። አባይ ራሱን ይጠብቃል ብዬ ነው የማስበው። እኔ አመሰግናለሁ ስለተሰጠኝ እድል። ቴንኪው በላያ። ወደ አያ ጅቦ እንሂድ ነው እንደ እንትናችሁ ላይ እንዳቀማምጣችሁ ላይ የመጨረሻ ዙር ስለሆነ አማራ ስትሮንግ ልስማና ወይስ የቅድሙ ተምታታብኝ የወጣ ሰው ስላለ ማለት ነው። አማራ ስትሮንግ ተናግሯል። አያ ጅቦ ነው ከዛ ነኝ ነው ወይስ እንዳቀማምጣችሁ ላይ የትኛው ይሻላችኋል? አንተን የሚቀለኝ አያጅቦ ከዛ ነኝ እንደሚቀለኝ ከሆነ በላይ በቀለው አማራ ስትሮንግ አያጅቦ አዲስ ታይምስ ኦኬ በቃ እንደሚቀለኝ ላልክ ኖ አይ ተራውን ጠብቀው ቴዲ አያጅቦ ከዛ ነኝ እንደዛ ነው የሚሆነው። ከአያጅቦ በኋላ አንተ ነህ አሁን አማራ ስትሮንግ በቃ አቀማመጡ አይደው ነው። እንዴት አማራ ስትሮንግማ በላይ ስለወረደ ነው ወደ ላይ ወጣው። አቲክ የሆነ እንደዛ ነው። አማራ በላይ አልወጣም። በላይ አሁን ሊወጣው አማራ ስትሮንግ ተናግሯል እኮ። እኔ ቢናገር ደስ ይለኛል፣ ግን ኦልሬዲ ተናግሯል። ከሁለት ሰው በፊት ተናግሯል። ሲናገር አንተ ቀጥሎ ለመናገር ያኮ ብዙ ይቅደመኛ አዲስ ቅደመኝ ከሱ በኋላ ቀጥላለሁ። ቴዲ ችግር ይቀድመኛ መቅደም አያጅቦ ተቃቂ አያጅቦ ነሽ አያጅቦ ላስከለ ቀጥል። እሺ
ቴዲ ከቻልክ ኤክሶዶስ አለ ከታች ወደ ላይ ብትስበው ደስ ይለኛል። የምትችል ከሆነ ታውቀዋለህ ብዬ ተስፋ አደርጋለሁ። አሪፍ ልጅ አያጅቦ እያወራ ካልሆነ ኦኬ፣ ወደ አማራ ስትሮንግ እንሄዳለን። 25 ሰዎች በቀደሙ ጥያቄ ላይ ተሳትፋቸዋል። መጨረሻ ላይ አንድ ላይ ሰብስቤ እነሱን ካሰናበትኩ በኋላ አነብላችኋለሁ። ቴሌግራም ላይ ቴዲ ሐዋሳ ብላችሁ ሂዱና ከ8000 በላይ ቤተሰብ ያለበት ነው። ጥያቄ አስቀምጬላችኋለሁ። ስለ ግብፅና ትራምፕ መንግስት ምን ማድረግ እንዳለበት ኮመንታችሁን አስቀምጡ። መጨረሻ ላይ ለህዝቡ አነባለሁ ብያለሁ። እየሄዳችሁ ኮመንቱን ስለከፈትኩት እዛ ላይ ሀሳብ አስተያየቶቻችሁን አስቀምጡ። አያጅቦ የለም መሰለኝ። እሺ አያጅቦን እናወርድና አማራ ስትሮንግ በጣም ኢምፖርታንት ፖይንት አለ ማለት ነው። እሺ በዚህ በፎሬን ፖሊሲው እና የዶሜስቲክ ፖሊሲው በጣም የተያያዘ ነው። ያው የየትኛው ሀገር ማለት ነውና ትራምፕም ስለ ኢትዮጵያ የተናገረውን ነገር ኢትዮጵያ ምን አይነት ምላሽ መስጠት አለባት ስንል ኢትዮጵያ ምን አይነት ሀገር ናት ከሚለው ጋር የተያያዘ ነው የሚሆነው። የተለየ ሊሆን አይችልም። ምክንያቱም ያው እንደ ውስጥ ጥንካሬህና አገርህ ውስጥ እንዳለ አቅም ነው ሪስፖንድ የምታደርገው። በተለይ ደግሞ ከትራምፕ ጋር ትራምፕ አሁን ሰሞኑን አይታችሁ ከሆነ አውሮፓውያኖቹ ተባብረው እንትን ሲሉት በቃ ግሪንላንድን አይስላንድ ምናምን እያለ ያምታታ አመለጠ። ምክንያቱም በጥንካሬ ልክ ነው የምትፈራው የምትከበረው። ጥንካሬ ደግሞ የሚገለጠው በዶሜስቲክ ፖሊሲ ጥንካሬ መሰረት ነው። አሁን ለምሳሌ ሌሎች ሀገሮች ካናዳ፣ አውሮፓውያን ምናምን ትራምፕን የሚሸነቁጡት ዶሜስቲካሊ በጣም አንፖፑላር የሆነ እየመጣ እንዳለ በደንብ ስለተረዱ ነው። ዶሜስቲካሊ ተቀባይነት ቢኖረው በሀገር ውስጥ በጣም ሁሉም ፖለቲከኛ የሚደግፈው ምናምን ቢሆን ኖሮ በዛ ልክ ደፍረው አይናገሩትም ነበር። የካሊፎርኒያ ገቨርነር ነው አንዱ ዳቮስ ላይ አሁን በቅርቡ ሄዶ ትራምፕ ይዘ ቡሊ ያለ ለሌሎች አውሮፓውያኖች ሌሎች የውጭ ሀገር ሰዎች በሚጠቀሙበት ቋንቋ እየተጠቀመ ትራምፕን እንትን ያደረገው የነበረውና እንደዛ that's how diplomacy works። አገር ውስጥ የተከበርክ ከሆንክ ጠንካራ ሀገር ካለህ ሌሎችም ይፈሩሃል፣ በዛው ልክ ያከብሩሃል። እና ለይተን ማየት ምስኪና ባለፉት አይ ቲንክ 7 ዓመት ነው አይደለ? አሁን እንግዲህ አሁን ንጉሳችን 7 ዓመቱ ነው መሰለኝና ወደ 5 ነው ምናምን የውጭ ጉዳይ ሚኒስትር ነበር። የውጭ ጉዳይ ሚኒስትር ማለት እንግዲህ ያኔዎቹ የነበሩትን የውጭ ጉዳይ ሚኒስትሮች አስቧቸው፣ አፍሪካ ዩኒየንን አንድ ያደረጉ ብዙ ታሪክ የሰሩ ኢቭን በደርግ ጊዜ እንኳን ኮሎኔል ጎሽ ወልዴ የተናገሯቸውን ቪዲዮዎች ምናምን ታስታውሳላችሁ። በሌላ ሀገር ሄደው እንዴት የተከበሩ የሚፈሩ እንደነበሩ ወርቅነህ ገበየሁ፣ ገዱ አንዳርጋቸው፣ ደመቀ መኮንን፣ ታዬ አጽቀሥላሴ፣ ገዲዮን ጢሞቴዎስ እነዚህ ናቸው የነበሩት። አይ ቲንክ 5 ምናምን ያው መከታተል ይኖርብሃል የውጭ ጉዳይ ሚኒስትሮች። እነዚህ ሰዎች ምናልባት አይ ቲንክ ጌዲዮን የሚባለው ይሻላል ይመስለኛል። ምንም ናይቭ ነው ቀት ምናምን ልምድም ያለው እንዳልሆነ ያስታውቃል። ግን አትሊስት ከሌሎች ሰዎች ጋር ኮሚኒኬት በማድረግ ይሻላል። አንዳንድ ጊዜ መልእክትን የምታስተላልፈው በቋንቋ ነው እና ቋንቋ እንግሊዝኛ ደግሞ የዓለም የዲፕሎማቲክ ላንጉዌጅ ነው። you have to speak እንግሊዝኛ መቻል አለብህ። አሁን ያሉትን ልጆች ያው እንግዲህ ለነ ብርሃኑ ነጋ ለምን እና ለወያኔ የትምህርት ፖሊሲ ተሰማላችሁ። ይሄ ስፒድ የሚባለው ልጅ ሄዶ እንኳን በእንግሊዝኛ ለመግባባት እንዴት እንደተቸገረ ምናምን አይታችኋልና እንደዚህ የዓለም አቀፍ የዲፕሎማሲ ቋንቋ የሆነውን ኦኬ ፕሬዚዳንቱ ጠቅላይ ሚኒስትሩ ኦፊሻል በሆነ እንትን ላይ ቢዝነስ ላይ እንትን ላይ ያደርግ ይችላል። የራሱን ሀገር ቋንቋ ሊናገር ይችላል። ከፈለገ ኦሮምኛ ይናገር፣ ከፈለገ አማርኛ፣ ከፈለገ ትግርኛ የፈለገውን ቋንቋ መርጦ ይናገር። እንግዲህ ሀገሪቱ ቋንቋ አማርኛ ስለሆነ አማርኛ ይናገራል ብዬ ተስፋ አደርጋለሁ። ግን ዲፕሎማሲ ግን የምትግባባው ሁሌ አስተርጓሚ ይዛ አትዞርም። ዲፕሎማሲ የምትሰራው እኮ በየኮሪደሩም እኮ ነው፣ በየሻይ ብሬክም ላይ ነው። አሁን ወርቅነህ ገበየሁ በምን አይነት እንግሊዝኛ ነበር ሄደው የሚግባቡት? ምንም አይነት የተሸጠ ዲፕሎማሲ የለም። የኢትዮጵያ ጉዳይ የተሸጠው ጄኖሳይድ ነው። የኢትዮጵያ ጉዳይ የተሸጠው መፈናቀልና መሳደድ ነው። የኢትዮጵያ ጉዳይ የተሸጠው እዛ ጋር ማለት ነው። ለምሳሌ በነገር ላይ በሀገር ቋንቋ መናገርም አንዱ የዲፕሎማሲ ማሳያ ነው።
ለምሳሌ ይሄ ምን ቋንቋ ነው የምትናገረው ብለህ ጠይቋል። አደይ ነው ዘዴ እኮ አስተርጓሚ ይዘህ ትሄዳለህ። ተፈሪ መኮንን እኮ ሊግ ኦፍ ኔሽን ላይ እኮ ያን ቁጭ ብድግ የሚያደርግ ንግግር እኮ ሲናገሩ እኮ በእንግሊዝኛ በአማርኛ ነው። አዎ እሱን ነው የምልህ። አሁን ለምሳሌ ፕሬዚዳንቱ ቢሆን ፕሬዚዳንቱ እንግዲህ ርዕሰ ብሔር ነው አይደለ? ፕሬዚዳንቱ ጠቅላይ ሚኒስትሩ ደግሞ ርዕሰ መንግስት ነው። ስለዚህ ሁለቱ ኦፊሻል በሆነ ላይክ ለምሳሌ የሆነ ፕሬስ ብሪፊንግ በሚሰጡበት ጊዜ ወይም ደግሞ የሆነ ብቻ ስቴት ቱ ስቴት ሪሌሽንሺፕ በሚኖርበት ጊዜ እነሱ የራሳቸውን ቋንቋ ሊጠቀሙ ይችላሉ፣ የራሳቸውን አለባበስ ሊጠቀሙ ይችላሉ። እሱ ቆይ ገብቶኛል። አሁን እኛ በዛ ጉዳይ ላይ ክፍተትም እኔ ቋንቋ ክፍተት ይሆናል ብዬ አላስብም በዚህ ዘመን ላይ እኛ ምናልባት የሚመስለኝ ገባ አብይ አህመድ ከፈለገ በኦሮምኛ ቋንቋ መናገር ይችላል። የስ እሱን እኮ ነው የምልህ። እሱ እንትን ነው እሱ ርዕሰ መንግስት ነው። እኔ እያወራሁ ያለሁት አሁን ስለ ውጭ ጉዳይ ሚኒስትሮች ነው። ኦኬ ስለ ውጭ ጉዳይ ሚኒስትሮች ቋንቋ ቢችሉ ያትክል ቋንቋ ቢችሉ ሀሳብን ለመግለጽ ለማስረዳት ብዙ እድል ታገኛለህ። ኤግዛክትሊ አሁን እኔ ጥያቄ አሁን እዛው ላይ እንትን እንዳናተኩርና ሽፍት አልሄድም ወደሱ ኮር የሆኑ የዲፕሎማቲክ ምንድነው አሁን ለምሳሌ የትራምፕን ተደጋጋሚ ንግግሮችን ትንኮሳዎችን አይታል። ሰውየው ምንም የሚያውቀው ነገር የለም። ትራምፕ በነገራችን ላይ ምንም የሚያውቀው ነገር የለም ስላችሁ ስማርት አይደለም እያልኩኝ አይደል። ቬሪ ስማርት ካለፉ ፕሬዚዳንቶች በተለይ ሌሎች ነገሮችን የአሜሪካን ጉዳይ በማስጠበቅ ረገድ ጦርነት ውስጥ አለመግባቱን ነገር በብዙ ነገር ስማርት የሆነ ሰው ነው። አሁን በእኛ ጉዳይ ላይ ከመጣብን እናንተ 4 ኪሎ ብትገቡ ወይም ደግሞ ይሄ መንግስት ምንድነው ማድረግ ያለበት ብላችሁ ታስባላችሁ? ያ ጥሩ እሱን እኮ ነው የምልህ። ይኸውልህ ማድረግ ያለብህ በውጭው ዘንድ እንድትከበር ቤትህን ማስተካከል ነው። ቤትህን ስታስተካክል ማንም አይደፍርህም፣ ማንም አይነቅህም። ቤትህ ውስጥ ያለው ግን አሁን እኔ ቅድም ያነሳኋቸው የሀገር ውስጥ የሚንጸባረቁ ችግሮች ከሆኑ እነዛ ችግሮች እኛ ብቻ አውርተናቸው የሚቀሩ አይደሉም፣ ይታያሉ፣ ግልጽ ናቸው። በጂአይኤስ ቴክኖሎጂ በብዙ መልኩ እኮ ምን ያህል ትምህርት ቤት እንደፈረሰ ምን ያህል ሰው እንደተፈናቀለ ዳታው ይደርሳቸዋል አላቸው። ስለዚህ ማድረግ ያለብህ ጎረቤትህ እንዲያከብርህ ቤትህን ማስተካከል። ጎረቤትህ ስል ያው ትራምፕም በሩቅ እንዳለ ጎረቤት እንቁጠረውና እሱም እንዲያከብረን ማድረግ ያለብን ምንድነው? ቤታችንን ማስተካከል ነው። ቤታችን ውስጥ ደግሞ አሁን ብዙ የተበለሻሹ ነገሮች አሉ። ዞሮ ያንን በሁሉም መከራከሪያዎች ብንከራከር የምንስማማበት አንድ ነገር አለ። ቤታችን ውስጥ ተበላሸ ብለን ቅድም ስጀምር ከኔ ጋር የነበራችሁ አሁን የምናገረው ነገር ይገባችኋል። ግብፅ ኢትዮጵያ ውስጥ በተለያዩ መንገዶች እየገባች ለዘመናት ስታምሰል ኖራለች። ይሄ ሁሉ የምናየው ነገር የግብፅ የእጅ ስራ ውጤት ነው። አሁን ግብፅ አታርፍም። ሁሉንም የመጫወቻ ካርት ትሞክራለች። ኦኬ አሁን የመጨረሻው ስቴጅ ላይ ደርሰናል። ግብፅን አንገቷን አንቀናል ብለን እኔ እንደዛ አስባለሁ። ሁሉም ነገር ከዛ በኋላ ይሰክናል ብዬ አስባለሁ። ኦኬ አሁን ላለንበት ነባራዊ ሁኔታ አፋጣኝ ምላሽ ለዚህ ሰውዬ የሚሆን ይሄን ሰውዬ ሊያስታገስ የሚችል አንተ 4 ኪሎ ብትገባም በዛም ወሰደው ወይም ደግሞ አሁን ያለው መንግስት ምንድነው ማድረግ ያለበት? ወደ አሜሪካንን አምኖ እዚህ ወጥመድ ውስጥ መግባት አለበት ወይስ የለበትም ብለህ ነው የምታስበው? ምንድነው ይሄ ማምለጥ የሚችልበት መንገድ ነው? ማምለጥ የምንችልበት ልበል ከዚህ ሰውዬ አላዋቂ ንግግር ማለት ነው። እኔ በሆነ ማረጋው አሁን ባለው ሰውዬው ኦብቪየስሊ ወደ ጫና ሊመጣ ይችላል። ኦኬ ምንድነው ማድረግ? ምንም ጥያቄ አሁን ማድረግ ያለብን ይሄንን ሰውዬ ጋር ትከሻ አለመለካካት ነው። ትከሻ አለመለካካት አለመሞከር ነው የሚሻለው። የአብይ አህመድን ስትራቴጂ ይከተለዋል ብዬ አስባለሁ። አይ ዊል ዳይ ፎር አሜሪካ ነው አይደል ያለው ጠቅላይ ሚኒስትራችን። በቃ ያ ማለት ግድቡን አሳልፈህ ሰጥ ምናምን ማለት አይደለም፣ ግን ሌሎች የማምለጫ መንገዶች ይኖራሉ። ግድቡንም እሱ ይወስዳል እንትን ያደርጋል። እኔ ግድቡ ላይ ስጋት የለብኝም። አንተ ተናግረሃል ቅድም። በቃ ግድቡን ምንም ሊያደርጉት ተሸክማት ወስደው ውሃውን መታታ ምን እንደምታደርገው ታልኝ ምን እንደምታደርግ ሊያደርግ የሚችለው ምንድነው? የዲፕሎማቲክ ጫና ይፈጥራል፣ ማዕቀብ ሊጥል ይችላል፣ ምናምን እንደዚህ ነገር ነው ሊያደርግ የሚችለው። ስለዚህ እሱ ደግሞ መሆኑ ያው አይቀርም፣ በአንድም በሌላ መልኩ መሆኑ አይቀርም። በሌላ መልኩ ያመልጡታል ብዬ አስባለሁ። ስማርት ከሆኑ እኔ በሆን ግን ማድረገውን ልንገርህ፣ በዘላቂነት እንደዚህ የማትደፈር ሀገር መሆን ከፈለክ የዲፕሎማቲክ ኮርህን መልሰህ ለአንተ ታማኝ በሆኑ ሰዎች ሳይሆን
ጠቅላይ ሚኒስትርን ብትሆን ምንም ብትሆን you just don't know everything። አሁን እኛ ጋር ያለው ችግር እኮ ጠቅላይ ሚኒስትሩ ሐኪሞቹን የሚያማክረው እሱ ነው፣ የግብርና ባለሙያዎችን፣ የትምህርት ባለሙያዎችን፣ ዛሬ ደግሞ አውሮፕላን ሲያበር ነበራሉ። ኤቭሪዌር አንድ ሰው ሊሆን አይችልም። በአንድ ሰው የሚመራ ሀገር የለም። ስለዚህ እውቀት ያላቸውን ሰዎች በዲፕሎማሲው ዙሪያ ማሰባሰብ አንድ። ግብጾች እንደሱ ነው የሚያደርጉት። በዩኤን እና በወርልድ ባንክ ውስጥ የተቀመጡ የግብጽ የውሃ ኢንጂነሮች ናቸው አይደለ? ከኃይለ ሥላሴ ጊዜ ጀምሮ ኢትዮጵያ አባይ ላይ ግድብ እንዳትገነባ እያደረጉ የነበሩት። አዎ ቢኮዝ እነዛ ሰዎች የሙያ ታማኝነት ነው የነበራቸው። ፖለቲካሊ አፍሊዬሽን አይደለም እየታየ የነበረው። ፖለቲካሊ ለግብጽ መንግስት እንትን ሊሆኑ ይችላሉ፣ ግን ለሀገራቸው ግን በአባይ ጉዳይ ግን ማይደራደሩ የነበሩ ናቸው። አሁን እኛ ጋር ያለው ግን እንደሱ አይደለም። ያለው መንግስት ታማኝ ካልሆንክ ምንም አይነት የዲፕሎማሲ ዕውቀት ይኖርህ እንደ ጨርቅ ነው አውጥተው የሚጥሉህ። ስለዚህ በዲፕሎማሲ ማሳመን ካልቻልክ ደግሞ ሉክ ኬንያ ውስጥ ምን እየተደረገ እንደሆነ። ኬንያ ባለፈው ፕሬዚዳንቱ ዋይት ሃውስ መጥቶ የሆነ ነገር ተፈራረሙ። ከጤና ጋር በተገናኘ 1.2 ቢሊዮን ዶላር የአሜሪካ መንግስት ሰጥቶ ለኬንያ፣ የኬንያ መንግስት ደግሞ የኬንያ የህዝቡን የባዮ ዴታ የጤና ሪከርድ ለአሜሪካ መንግስት ለመስጠት ላሉ ካምፓኒዎች ለመስጠት ከተፈራረሙ በኋላ ኢሚዲየትሊ የኬንያ ሱፕሪም ኮርት ይሄ የህዝባችንን ፕራይቬሲ ኢንፍሪንጅ ስለሚያደርግ ብለው ዲናይ ሲያደርጉት ኬንያ አልቀበልም ስትል ምንድን ነው ያደረጉት? ቢኮዝ አሁን ኬንያ የአሜሪካ በኢስት አፍሪካ ስትራቴጂክ አጋር ስለሆነች እሺ ብለው ነው የተቀበሉት። የኛዎቹ ግን ተፈራርመዋል አሁን ሰሞኑን። ስለዚህ የኢትዮጵያ የእያንዳንዱ ሰው ባዮዴታ አሜሪካ ውስጥ ይመጣል። ባዮዴታ መጣ ማለት ደግሞ ምን እንደሆነ እዚህ ጋር ባዮ ኢንጂነሪንግ ምናምን የሚያውቁ ሰዎች ካሉ የበለጠ ሊያብራሩ ይችላሉ። ስለዚህ ምንድነው ያልኩ ያለሁት አሁንም አጎንባሽና ለውጭው መንግስት አጎንባሽና አጎብዳጅ ሆነ የራስህን ህዝብ ደግሞ ምን አባታ አመጣለህ ትጥቅ አስፈታለሁ እያልክ በድሮን የምትቀጠቅጥ ከሆነ ያው ዞሮ ባለም አቀፉ ማህበረሰብ የተገለልክ የተወገዝክ ነው የምትሆነውና ጠቅላይ ሚኒስትሩ ለምን ይመስላችኋል ዳቦስ ላይ ያልተጠራው? ዛሬ ባለፈው የመጀመሪያ ሰሞን ይጠሩት ነበር፣ ለምን ያልተጠራው? ስለዚህ እንደዚህ የተገለለ መንግስት ያለን ወይም ደግሞ አገሪቷ ውስጥ የተቀመጠው አገሪቱ ውስጥ ያለው ችግር ቤቱን አስተባብሮ መምራት ያልቻለ የከሰረ መንግስት ስለሆነ ነውና ያስ ካልሆነ ድረስ ግብጽ መምጣቱ አይቀርም፣ ሻቢያ መምጣቱ አይቀርም፣ ሱዳን መምጣቱ አይቀርም። አቅም ያለው ሁሉ የመጣ ይፈታተነዋል ይሄን ነገር። ይሄ ነው አይ ቲንክ ዋናው መሰመር ያለበት። ታንኪዩ ቴዲ። ቴንክ ዩ አማራ ስትሮንግ። እሺ